ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ሀገራዊ ምክክር ኮሚሽኑ በነገው ዕለት የመጨረሻውን የውሳኔ ሐሳብ መግለጫ በመስጠት ጉባኤውን እንደሚያጠናቅቅ ተገልጿል። ብዙ ተቃውሞ እየቀረበበት ያለውና ከተለያዩ ወገኖችም እንደዚሁ ትችት እየተሰነዘረበት ያለው ሂደት የአዲስ አበባ ጉዳይ ዋነኛ መጨቃጨቂያና አወዛጋቢ አጀንዳ ሆኖ መዝለቁም የሚታወቅ ነው። በዚህ ጉዳይ ላይ በማተኮር ሁለት እንግዶችን ይዘን ቀርበናል። አቶ ኤፍሬም ማዴቦና አቶ ገለታው ዘለቀም በአዲስ አበባ ጉዳይን ከምክክር ኮሚሽኑ ሂደት ጋር በማቆራኘት ውይይት እናደርጋለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተናስተለን አቶ ኤፍሬም አቶ ገለታው እንደምን ዋላችሁ እንደምን አደራችሁ? ደህና ናችሁ ወይ? ገለታው ከቦስተን፣ መሳይ ከዋሽንግተን ዲሲ አካባቢ፣ እኔ ከቨርጂኒያ እንደምን አላችሁ? ደህና ነን ሁላችንም። እንግዲህ ተገናኝተናል። ዛሬ የተገናኘንበት በቀጥታ ከዚህ ከምክክር ኮሚሽኑ ሂደት ጋር በተያያዘ ያሉትን መረጃዎች ያሉትን አጠቃላይ ሁኔታዎች ለማንሳት ያልነው ከአቶ ኤፍሬም ጀምራለሁ። በዚህ በምክክር ኮሚሽኑ ጉዳይ ዙሪያ በርካታ ጊዜያት ተነጋግረናል፣ ተወያይተናል። በሂደቱም አንተ በቅርበት በአካልም እዛ አዲስ አበባ በነበርክበት ጊዜ ብዙ ነገሮችን ስታደርግ ነበረ። በጉዳዩ ዙሪያም የተለያዩ ጽሁፎችን አቅርበሃል። እስቲ እንደው ጠቅለል ባለ መልኩ ሂደቱ 5 ሳምንትን ወስዷል። በተለይ የመጨረሻው ጉባኤ አዲስ አበባ ላይ እየተካሄደ ባለበት ሁኔታ 8ቱ ምክረ ሀሳቦች ላይ ያሉት የመነሻ ወይም ደግሞ የውሳኔ ሀሳብ ይቀርባል ተብሎ ይጠበቃል። አቶ ኤፍሬም ሂደቱን በአጠቃላይ በጥቅሉ እንዴት ገመገምከው? እንደው ባጭሩ የምክክር ኮሚሽኑን ጉዳይ በተመለከተ ቆይቷል። ከዚህ ስለ ምክክር አዋጁ ከወጣበት ጊዜ ጀምሮ ነው። ስለዚህ ስለ ሀገራዊ ምክክር ኮሚሽኑ ሪሊ ላለፉት ኦልሞስት 30 ዓመታት በላይ የኢትዮጵያ ውስጥ ሀገራዊ ምክክር መካሄድ አለበት ብዬ ጽፌያለሁ። በ30 ዓመት ውስጥ በሙሉ ጽፌያለሁ። ብሎገር የነበር ጊዜ ሁሉ ድርድር ውስጥ መግባት አለበት፣ እርቅ ውስጥ መግባት አለበት ብዬ ጽፌያለሁና አዋጁ እንደወጣ ኢንተረስትም ነበረኝና በቅርብ ነው የተከታተልኩትና አዋጁ እንደወጣ ነው እኔ ተቃውሞ የጀመረው። ባይ ዘ ወይ ሪሊ ይሄ ናሽናል ዳያሎግ አዋጅ አንደኛ የወጣበት መንገድ አይ ቲንክ ከአንድ አካባቢ ነው የወጣው። ሁለተኛ ከአንድ አካባቢ ይውጣ ከየት የሚውጣ አንድ አመት ቆም ሪሊ ሁኔታዎችን በተመለከተ አገራዊ ጉባኤ የምንለው ነገር ምን አይነት ማንዴት ምን አይነት ስልጣን ምን አይነት ኃላፊነት እንዳለው አይናገርም። ኃላፊነቱን ኤቭሪቲንግ አጠቃሎ የሰጠው ለኮሚሽኑ ነው። ፕላስ ይሄ ሀገራዊ ምክክር ጉባኤ በኢትዮጵያ ውስጥ ውሳኔ አይወስንም። ስራው ተሰብስቦ ተወያይቶ ምክረ ሀሳብ የሚሉት ነገር ለመንግስት ማቅረብ ነው ይላል እና ይሄንን በተመለከተ ፓርላማ ውስጥ ሁሉ ገብቼ ተከራክሬያለሁ። አዋጁ ፓርላማ በቀረበበት ጊዜ ግን የሚሰማ ሰው አልተገኘም። የመጀመሪያው ከፓርቲዎች ይሄ ትችት ቀርቧል ይለወጥ ተብሎ ከሲቪል ኦርጋናይዜሽንስ ቀርቧል፣ ከሂውማን ራይት አክቲቪስቶች ቀርቧል። ከተለያየ አካባቢ ይሄ ነገር መቀየር አለበት፣ መንግስት ውሳኔ ሊወስን አይገባም፣ መንግስት የችግሩ አካል ነው፣ ስለዚህ ብቻውን ሊወስን አይገባም። ለምንድን ነው ለመንግስት ምክረ ሀሳብ የሚቀርበው? ሀገራዊ ጉባኤው ማንዴት ሊኖረው ይገባል፣ በማንዴቱ መሰረት ውሳኔ መወሰን አለበት የሚል ማሻሻያ እንዲደረግ ቀረበ። አዋጁ የሚለው ምክረ ሀሳብ ኮሚሽኑ ለመንግስት ምክረ ሀሳብ ያቀርባል ነበር። ሲሻሻል ምን አለ? ምክረ ሀሳብ ለስራ አስፈጻሚው፣ ለህግ አስፈጻሚው፣ ለህግ አውጪውና ለሌሎችም የመንግስት አካላት ያቀርባል አለ። አልሸሹም ዞር አሉ ነው። ያው ለመንግስት ነው የሚቀርበው። ይሄ የሚያሳየህ ጠቅላይ ሚኒስትር አብይ አህመድ ይሄንን ደግሞ ነገር አይቼ ፓርላማ በገባሁበት ጊዜ ጌዲዮን ጢሞቴዎስ ከጎኔ ነበረ፣ ነግሬዋለሁ። ይሄንን የውሳኔ ሀሳብ ከመንግስት እጅ ካላወጣችሁ በምንም ተአምር ይሄ ነገር ይከሽፋል ነው ያልኩት። ለጌዲዮን ጢሞቴዎስ ነው ይሄ። ምክንያቱም አዋጁን ከጻፉ ሰዎች አንዱ እሱ መሆን አለበት። ያኔ አቃቤ ህግ ነበር መሰለኝ ነው የፍርድ ሚኒስትር ወይ አቃቤ ጋር ነገር ነበር እና አጠገቤ ነበረ፣ ነግሬዋለሁ። በደንብ አድርጌ ደጋግሜ ነገር ሻይ ላይም ነግሬዋለሁ፣ እዛ ስብሰባ ላይም ይሄን ሀሳብ አንቀበልም ስሉ ነግሬዋለሁ። እና ይሄ የሚያሳይ አዋጁ ሲወጣ አብይ ያወጣው በሙሉ ቁጥጥሩ ስር አድርጎ ነው። ከዛ በኋላ 2-3 ጊዜ ትላልቅ የመንግስት ሰዎች በተገኙበት ቦታ ላይ ናሽናል ዳያሎግ ይሄ ምክክር ኮሚሽኑ አንድ ማይልስቶን ሲያቀርብ ትልቅ ስብሰባዎች ይጠራና እዛ ላይ እኔንም ሁሌ ይጋብዙኝ ነበርና እዛ ላይ ጋብዘውኝ እዛ ላይም እንደገና ጠይቄያለሁ። ይሄ ነገር እንዴት ነው?
የውሳኔ ነገር መለወጥ አለበት። እስካሁን ድረስ ከማስማማኝ ነገር አንዱ ይሄ ነው። በአጠቃላይ አንድ ሀገራዊ ጉባኤ ምንም አይነት ማንዴት ከሌለው ህዝብ ኢንትረስት አይኖረውም እና የናሽናል ዳያሎጉ ማንዴት ምንድነው ስል ፕሮፌሰር መስፍን የሚመልሱ እንኳን ጥያቄ አለ መመለስ አልቻሉ። ምን ብሎ ይመልሱ? እና ከዛ ጊዜ በኋላ እንደውም ወደ ትልልቅ እንደዛ አይነት ትልልቅ ስብሰባ ሲደረግ እንደውም መጥራትም አልፈለጉም። ምክንያቱም ይሄን የጠየቁት የመንግስት ሚኒስትሮች ባሉበት ቦታ ላይ ነበርና ከዛ ጊዜ ጀምሮ ነው። አሁን ሂደቱን ስከታተል ይሄ ከተጀመረ ጀምሮ ስከታተል እንደነበረው በተለይ አዲስ አበባ በነበርኩበት ጊዜ አንዱ በተለይ አይ ቲንክ ኢዜማ ጽህፈት ቤት ላይ እዚህ የናሽናል ዳያሎጉ እንትን በተመለከተ አንድ ሐሳብ ሳቀርብ እኔ በሂደት የሚታየኝ ነው ያልኳቸው። በሂደት የሚታየኝ አንዱ ውሳኔ ለመንግስት ከሚቀርቡ አንዱ ምክር ሐሳቦች አንዱ የአዲስ አበባ ጉዳይ ነው። አዲስ አበባን እንዲህ ይሄን ያልኩት የዛሬ 3 ዓመት የዛሬ 4 ዓመት ይሄንን አዲስ አበባን ጉዳይ በምክር ሐሳብ ደረጃ ለመንግስት ቀርቦ መንግስት አንዴ የኦሮሚያ ክልል ነው ካለ ምን ልንል ነው ያልኩት። ይሄውና አሁን የመጣው እሱ ይሄ እንደሚመጣ እኔ የዛሬ 3 ዓመት ተናግሬያለሁ። እና በአጠቃላይ ሂደቱን ሳይ ይሄ እየተበላሸ የመጣው ሂደት በተለይ ደግሞ እንደገና ስብሰባው ይሄ ምክክር ጉባኤው ሲጀመር ውጥንቅጡ ወጣ። አንደኛ 4000 ሰው ተጋበዘ ተባለ። ከዛ ትንሽ ቆይቶ ከ4000 ውስጥ ያልታዩ ሰዎች ምንድነው ጸጉረ ለውጥ ነው የሚባለው እነሱ መጡበት ተባለ። ከዛ ማስፈራራት ማንቀጥቀጥ ይሄንን ካላልክ ይሄንን ብትል በደህንነት አፍ ውስጥ ነህ ወይ ደግሞ ደህንነቶች እየተከታተሉ ነው እየተቀዳህ ነው እየተባለ በተለይ ደግሞ ከሌሎች ክልሎች ሁሉ ተለይቶ እዛው አዲስ አበባ ስላለ ነው መሰለኝ የኦሮሚያ ክልል የደህንነት አባላት ህዝቡን ማንቀጥቀጥ በቃ ማስፈራራት ጀመሩ። እና በአጠቃላይ ነገርየው ለኔ ጉባኤ ሳይሆን ይሄ ምንድነው ይሄ አዲስ አበባ የነበረው መጥፎ እስር ቤት ሶስተኛ ነው። ሰዎቹ አዳራሽ የተሰበሰቡ ሳይሆን ሶስተኛ ፖሊስ ጣቢያ የተሰበሰቡ ነው የመሰለኝ። ሪሊ በጣም በሚያስፈራ ሁኔታ ነው። ጉባኤ ማለት ሰዎች ሄደው በነፃ ሐሳባቸውን እኔ ኤፍሬም ጉባኤው ላይ ብጋበዝ ኖሮ ምንድነው የኔ ሐሳብ ማንም ሰው ሳይነግረኝ የኔ ሐሳብ ምንድነው የኔን ሐሳብ ለጉባኤው ማቅረብና የኔን ሐሳብ ሙሉ ለሙሉ መግለጽ ነው። በጉባኤው ላይ ይሄ አልተፈቀደም። የሰዎቹ እንዲናገሩ የተፈለገው መንግስት እነሱ እንዲናገሩ የፈለገውን ነገር ብቻ ነው። ኦሮሚያ በየቀኑ የራሱን ክልል ተወካዮች እየጠራ ማስጠንቀቂያ ይሰጣል። ብልጽግና ፓርቲ በየቀኑ የሱን ተወካዮች እየጠራ ማስጠንቀቂያ ይሰጣል። በዚህ አይነት መንገድ የተወሰነን ውሳኔ በዚህ አይነት መንገድ የሄደን አገራዊ ጉባኤ አገራዊ ነው ማለት በእውነት በሂደቱ ውስጥ ለተሳተፉ ሰዎችም እኛም በቅርበት ይሄን ነገር በመጀመሪያ ሂደት አካባቢ በቅርበት ላየን ሰዎችም በአጠቃላይ ለኢትዮጵያ ሕዝብ የሚያሳፍር ነገር ነው። አቶ ኤፍሬም አመሰግናለሁ። እንግዲህ በነገራችን ላይ የምክክር ኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ እዚህ አሜሪካ ናቸው። ይህንን አስመልክቶ አንከር ሚዲያ በትናንትናው ዕለት አንድ ዜና ይፋ አድርጎ ነበር። በዜናው መረጃ ላይ ስህተት የለውም፣ ነገር ግን አቀራረቡ ሌላ አውድ ፈጥሯል በሚል እዚህ ካሉ የፕሮፌሰር መስፍን አራያ ቤተሰብ ስልክ ተደውሎልን ዜናውን ለጊዜው ከአየር ላይ አውርደነዋል። መረጃው በተዛባ መልኩ በመቅረቡ ብዙዎች ኮበለሉ፣ ከሀገር ሸሽተው ወጡ ወደሚል ድምዳሜ ደርሷል። በዛ መልኩ ድምዳሜ የሰጠ ዜና አልነበረም። ከሀገር መውጣታቸው ተረጋግጧል። በቤተሰብ ጉዳይ እንደሆነም አረጋግጠናል። ምናልባትም ኮሚሽኑ የመጨረሻውን መግለጫ በሚሰጥበት በነገው ዕለት ዋና ኮሚሽነሩ እንደማይገኙ ነው ያረጋገጥ ነው። ይሄ ምንን ያሳያል? በዚህ ወቅት ከሀገር ወጥቶ ለማንኛውም ጉዳይ ወደ ሌላ ሀገር መምጣት በራሱ የሚሰጠው ትርጉም ይኖራል። ገለታ ወደ አንተ ልምጣ። ምናልባት በመሃሉን በዚህ ጉዳይ ላይ አስተያየት ልሰጥ ትችላለህ። ከመነሻ ጀምሮ ስለዚህ ምክክር ኮሚሽን ስንነጋገር እግርና እጅ የለውም። ካፈጣጠሩ ጀምሮ የተጣመመ ነው። የተጣመመ ነገር የተሻለ ነገር አያመጣም። አፈጣጠሩ ተበላሽቶ ሂደቱ ተበላሽቶ ውጤቱ ያማረ ሊሆን አይችልም የሚል ሐሳብ ታቀርብ ነበረ። ዛሬ እዛ ጫፍ ላይ የደረስን ይመስለኛል። ገለታ ወደ አንተ ልምጣ። አጠቃላይ አስተያየት ስጠን ስለ ሂደቱ አፈጣጠሩ አሁን ስለደረሰበት። አመሰግናለሁ ወንድሜ መሳይ ከአቶ ኤፍሬም ጋር በዚህ ጉዳይ በዚህ ወቅት ደግሞ እንድንወያይ ይሄንን ፕሮግራም ስለመቻቸ በጣም አመሰግናለሁ። ደስ ብሎኛል። እንግዲህ የዚህ የምክክር ጉዳይ በኢትዮጵያ ውስጥ ሁላችን ተስፋ እናደርገው የነበረ ምናልባትም ኢትዮጵያ እንግዲህ ምርጫ አልሆነላትም፣ ብዙ ነገሯ እየተሰነካከለ እንደ ታሪኳ ሰፊ ታሪክ ያላት ብትሆንም የተሰነካከለባት የመጣች ሀገር ናትና
ኢትዮጵያውያን ቁጭ ብሎ የተመካከሩ እንደሆነ ነው የዚች ሀገር ተስፋ የሚለው ነገር በሁሉ ልብ ውስጥ ያየለ ጉዳይ ነው። በተቃዋሚው በሐሳብ አመንጭው በሁሉ ዘንድ ያየለ ጉዳይ ነው። ትልቅ ሶሻል ካፒታል ማህበራዊ ሀብት ነው። ይሄንን እንግዲህ ወደ ተግባር በመቀየሩ ረገድ ላይ ያልከው ችግር ተከሰተ። መጀመሪያውኑ ሲፈጠር ጀምሮ እንዳይሆን ተደርጎ ተተከለ። እንግዲህ ይሄንንም ስንቃወም ነበረ በወቅቱ። እንደዚህ እንደ እርሻ ሚኒስቴር እንደ ድርቅ ኮሚሽን ምናምን አድርገህ የምታቋቁማ ባህሪው የተለየ ስለሆነ ማለት ነው። የኢትዮጵያ ምክክር አጀንዳው የተለየ ስለሆነ አገረ መንግስት ስለሆነ ሪቪዥን ስለሆነ ሐሳብ ክለሳ ስለሆነ ብሔር ብሔረሰብ ህዝብ የሚባለው ነገር የተሳሰርንበት መርሆ ልክ ነው ልክ አይደለም የሚለው አጀንዳ በጣም ኤክስትራ ጁዲሻሪ ሶሉሽን የሚጠይቅ። ስለዚህ ይሄንን ዝም ብሎ ያውም ደግሞ አንዳንድ ምንድነው ኮሚሽኖችን እያዋቀረ ሲያፈርስ እንደ ህፃን መጫወቻ ማንነት አስተዳደር እርቅ ኮሚሽን እያለ ሲጫወት የነበረ ሰው ይሄንን የወጣለት ኮሚሽን አቋቁሞ ይቀጥላል ማለት ስለማይቻል ከመነሻው ትክክል አይደለም የሚል ነገር ነበር። ይሄ አንድ ጉዳይ ነው። ከዛ ባሻገር ግን በሂደት ደግሞ ያየናቸው ነገሮች አሉ። መጀመሪያው ምንድነው መልኩ ነው የሚገርመኝ ወንድሞቼ። የተፈጠረው የዚህ አሁን ይሄ ተጠፍጥፎ የተሰራ እንትን ኮሚሽን በጣም በሌሎች ሀገሮች ከሚታይ ምክክር ሂደት በጣም የተለየ ነው። የተለዩ 1-4-3 ነገሮች አሉ። አንደኛው አሁን አቶ ኤፍሬም በደንብ የገለጸው ነገር ነው። ምክክር ሳይሆን የውይይት አይነት ተፈጥሮ የውይይት መልክ ያለው ሐሳብ አመንጭ። ተመልከት እንግዲህ ኢትዮጵያ ይሄ ሁሉ ችግር ኖሮባት ሐሳብ ታመነጫለች። ሐሳብ አመንጭታ ለማን ውሳኔ ለሚሰጥ አካል ታስተላልፈዋለች፣ ትመራዋለች። እንግዲህ እንደዚህ አይነት ስራ ይሄ ምክረ ሐሳብ ማቅረብ አንደኛ የፕሮፌሽናልስ ስራ የባለሙያዎች ስራ ነው። ባለሙያዎችን በኢኮኖሚ ጉዳይ በከተማ ፕላን ሊሆን ይችላል በተለያዩ ጉዳዮች ላይ ባለሙያዎች ይሰበስብና አንድ መንግስት ውሳኔ መስጠት ፓወር እና ኦቶሪቲ በእጁ ስለሆነ የተለያዩ ሐሳቦችን ይሰበስብና የሚጥለውን ይጥለዋል፣ የሚያሳልፈውን ደግሞ ያሳልፋል ማለት ነው። ይሄ በዓለም ላይ የተለመደ ነው። አድቫይዘሪ ይባላል። እንደውም ታስታውሱ እንደሆነ ይሄ ኮሚሽን ስሙ አድቫይዘሪ ኮሚሽን ነው መባል ያለበት፣ ምክክር አይደለም። ውይይት ነገር ነው የሚያደርጉት እነዚህ ሰዎች የሚል ነው። እና ትልቁ የተለየው ይሄ ነው። አሁን በሌሎች ሀገሮች ቱኒዚያ እንበለው ሳውዝ አፍሪካ እንበለው ኢቭን ይሄም ብሔራዊ ምክክር የከሸፈባቸው ሀገሮች እንደ የመን እንበለው በየትም ሀገር እንደዚህ አይነት ይሄ ምክረ ሐሳብ ላቀብል ነው ብሎ እንዲህ አይነት ድግስ ብሔራዊ ምክክር የሚባል የለም። እና ይሄ አንዱ መልኩ ራሱ በጣም የተለየ ነው በሂደቱ ማለት ነው። ሁለተኛው እዚሁ ጋር ግን በጣም የሚያስገርመው ነገር እኮ ይሄ አሁን ልክ የምክክር ኮሚሽኑን ያዋቀረበትን አይነት ቀለም ያለው እኮ ሌላ ኮሚሽን ተቋቁሞ ነበር። የማንነትና አስተዳደር ኮሚሽን የማንነትና አስተዳደር ኮሚሽን የሚባለው ሲዋቀር ምንድነው ያደረጉት? የፖለቲካ ስልጣን የለውም፣ ውሳኔ አይሰጥም፣ ግን ምክር ሐሳብ ያቀብላል እኮ ተብሎ ነበር የተቋቋመው። እና አሁን እንደምሰማው ዶሴ ደርሶታል አሉ አብይ አህመድ የሆነ ምክር ሐሳብ ተብሎ የተሰጠው። እና የት ነው ያለው ያ ምክክር? ያ የተመከረው ምክር የት ደረሰና እሱን አፍርሶ እንደ ህፃን መጫወቻ አድርጎ ያ ምክር የት ቀረበና ነው አሁን ሌላ ደግሞ እንደገና መካሪ የሚያስፈልገው የሚለው ነገር አንድ። ሁለተኛው በጣም የተለየው ሌሎች ሀገሮች ላይ ያልታየው ነገር በቀውጢ ቀን ውስጥ ነው ምክክር ተካሄደ የምንለው። በከፍተኛ ቀውጢ ቀን ውስጥ በጦርነት ማለት ባሩድ በሚጠፋበት ሰዓት እንደዚህ ያላደረጉም ሌሎች ሀገሮች። ቱኒዚያ እንበለው አሁን ያነሳናቸው ሌሎች ሀገሮች ምክክሩ የከሸፈባቸው መጨረሻ ላይ ያልተሳካላቸው ሀገሮችም ቢሆኑ ግን መጀመሪያ ጠመንጃ ወርዳው ይሄ ባለፈው ያነሳነው ክራይሲስ ማኔጅመንት የሚባለው እሳት ያጠፋሉ። ከዛ ቁጭ ብለው ውይይት ይደረጋልና የኢትዮጵያ አሁን በጣም የተለየው ይሄ ውይይት ምክክር አንለውም። ይሄ ውይይት የሚካሄደው በጦርነት መካከል ነው እና ይሄ በጣም የተለየ ቀለም አምጥቷል። ተመልከተው አንዳንዶቹን ሁለት ነገሮች አብረው የማይሄዱ ነገሮች ይሄዳሉ። በአንድ በኩል ምክክር ጉባኤ እየተካሄደ ነው ብሎ አንድ ዜና ያቀርባል በኢትዮጵያ ቴሌቪዥን፣ ኢትዮጵያ እየመከረች ነው ይላል። በሌላ በኩል ደግሞ ልክ የ2013 የጦርነት ዋዜማ የሚያሳይ ትግራይ ላይ ዶክመንተሪ ይሰሩና ያንን አሳይተው ሲጨርሱ ደግሞ ኢትዮጵያ እየመከረች ነው ይላል። በዚህ አካባቢ በአማራ ክልል አካባቢ ደግሞ እንደዚህ ድል እያገኘን ነው ሲሉት ትሰማለህና ይሄ በዚህ መካከል በእንደዚህ አይነት ውጥረት ውስጥ እየተካሄደ ያለ ልዩ ባህሪ ያለው ምክክር ነው። ሶስተኛው የኢንክሉሲቭ አለመሆኑ ነው። ይሄ አንዳንድ ሀገሮች የታየ ነው፣ ግን በጣም የሚያስገርመው በኢትዮጵያ ውስጥ በጣም የተለየ ነው። አሁን ማቋቋሚያ አዋጁ አቶ ኤፍሬም በተለይ ያውቀዋል የበለጠ
ማቋቋሚያ አዋጁ ላይ እኮ የሐሳብ መሪዎች ይችላል እነዚህ በሐሳብ ምንጮች እነሱ የፖለቲካ ሰዎች በሀገረ መንግስት ግንባታ ላይ አልተስማሙም ስለዚህ ቁጭ ብለው ይነጋገሩ እኮ ነው የሚለው እና ይሄ ምንድነው አንድ ታሪክ አለ አይደለም የተላከ አንድ ቁርአን መሰለ ሌላ ነገር ሲለቅም የነበረ አይነት ምክክር ኮሚሽኑ እነዚህን ትቷቸው እነዚህ ሐሳብ ምንጮች የሉ አልገቡም አልታደሙ ተጋበዙም የሉ በአነሱት በጣም የሰላ ትችት ሪጀክት ተደርገዋል የሉ የፖለቲካ መሪዎች የሉ አንቱ የተባሉ በኢትዮጵያ ሀገር መንግስት ላይ ጥያቄ ያላቸው ሰዎች መጽሐፍ የጻፉ ሰዎች ያው አቶ ኤፍሬምን ጨምሮ በጣም ብዙ ሰዎች ማቃቸው በኢትዮጵያ ፌደራል ስርዓት ላይ ብዙ የጻፉ ሰዎች የሉ እነዚህን ሁሉ ያገለለ መሆኑ በጣም ይለየዋል እና እንደው ምናልባት እንዳላስረዝም አራተኛውና በጣም የተለየ ሂደቱን ስናነሳው የቴክኒክ ችግር ነው ቴክኒኩን ያየን እንደሆነ አመጣጡ ሁሉ ዊርድ ነው በጣም አስገራሚ ነገር ነው እንግዳ ነው አንዴ ከታች ነው መጣው ብሎ አጀንዳ 4 አመት ተመልከተ ዋናው ስብሰባ የሚፈጀው 3 ሳምንት ነው 1 ወር ነው አጀንዳ መሰብሰብ 4 አመት ነው የሚፈጀው ይሄ በጣም ብዙ ሪሰርች የሚያሰራ ነው በጣም ብዙ ሪሰርች ነው እያንዳንዱ ደግሞ 4000 ሰው ከተሰበሰበ በኋላ አንድ ወንድም ጥሩ አድርጎ አሰላው በስሌትና አንድ ከ4000 ሰው ትወያያለ ተብሎ የመጣው ሰው የ1/8ኛ ነው የሚደርሰው ከውይይቱ ውስጥ 8 ጥያቄዎች አይደለም ያሉት አንዷን ነው ይዞ የሚወያየው እና ያችን 1/8ኛ ተሳትፎ 1/8ኛ ነው ማለት ነው በመከከሩ ላይ አብስሎ የሚወያየው ያንን ጉዳይ ነው ማለት ነው እንደዚህ የተሰነካከለ 500 ነው ይልሃል 200 ነው ይልሃል ከዛ ደግሞ አጀንዳዎቹ ደግሞ ቅደም ተከተላቸውን ጠብቀው የትኛው ችግር ሲፈታ ነው የሚቀጥለው አጀንዳ የትኛው ነው የሚለው ነገር የለም ዝም ብሎ ተተረማምሶ ነው ያለው መጨረሻ ላይ ትላንት የሰማሁት ነገር ላንሳና ልጨርስ ባለፈው ስናነሳ ነበር እነዚህ ሰዎች አካሄዳቸው በተለይ አጀንዳ ቅደም ተከተሉ ግጭት ሊያመጣ ይችላል ዝም ብሎ በተኗቸው አንዳንዶቹ አጀንዳዎች ለምሳሌ ሀገረ መንግስት ግንባታው የፌደራል ስርዓቱ ጉዳይ ሳይወቀጥ እና መፍትሄ ሳያገኝ አዲስ አበባ ላይ ዘሎ ቢገቡ ግጭት ሊያመጣ ይችላል ስንል ነበርና አሁን ምን አደረግን አሉ አንዳንድ አጀንዳዎች ላይ ግጭት ስለተፈጠረ አጣጣሚ ኮሚቴ የሚባል ተፈጥሯል አጣጣሚ እንግዲህ ማለት የተጋጩ እንትኖች እነዚህ ሐሳቦች አሉ በየቡድኑ ያመጣው አንዱ ካንዱ ጋር የሚላተም ስለሆነ የሚያጣጥም ብለው 100 ሰው ቆጥረናል ብለው ኮሚሽነሩ ሲናገሩ ነበርና ይሄ ሁሉ ችግር የቴክኒክ ችግር ነውና በአጠቃላይ ይሄ ምክክር የማይባልም በአገራችን ውስጥ ነው የሚሄደው ነገር ነው ምናልባት መጥፎ አመሰግናለሁ ገለታው አቶ ፍሬም እንግዲህ ወደ አንተ ልምጣ አሁን ብዙ ነገሮችን ማለት ብንችል በወደድን ግን ወደ አንድ ጉዳይ ላይ እናተኩር ከ8ቱ አጀንዳዎች ይልቅ አንደኛው የበለጠ ከፍተኛ ውዝግብ የፈጠረ ከፍተኛ ርብርብ በአንድ ቡድን አማካይነት እየተካሄደ ያለበት ሌላው የበይ ተመልካች ሆኖ በመጨረሻም የተወሰነ ተቃውሞ እየተነሳበት ያለ ጉዳይ ሆኗል አሁን የኢትዮጵያ ሰብአዊ መብት ጉባኤ ሰመጉ አብን የእናት ፓርቲ ሌሎችም መግለጫ ያወጡ ነው አሁን በደረሰን መረጃ ደግሞ የአማራ ክልል ተወያዮች የተባሉት በጋራ አንድ መግለጫ አውጥተዋል በተለይ ያተኮሩት የአዲስ አበባ ጉዳይ ነው ሌሎቹ አጀንዳዎች እስከመኖራቸው ተዘንግቷል አዲስ አበባ ላይ ያተኮረ ነው ምናልባት አንድ አጀንዳ ከዚህ ፕሬዝዳንታዊ ምንድነው ጠቅላይ ሚኒስትር ሲያሜው ላይ በተያዘ የተወሰነ እሱ ላይም አከራካሪ ነገር እንደነበረ ነው በዋናነት ግን የአዲስ አበባ ጉዳይ ነው አቶ ኤፍሬም ለምንድነው አዲስ አበባ ላይ ከሁሉም አጀንዳዎች ልቆ ማነው ገዢው ፓርቲም የኦሬድ ብልጽግና በዚህ ደረጃ ርብርብ በማድረግ ሀገሪቱ ለሌላ ቀውስ እያንደረደራት ይገኛል እስቲን የአዲስ አበባን ጉዳይ ከምክክር ኮሚሽኑ ሂደት ጋር አብረን እንየው አይ ቲንክ ሶስቱንም ነገሮች እመለከታለሁ ግን በመጀመሪያ አዲስ አበባን ጉዳይ ልመለከት አዲስ አበባ ነው የኢትዮጵያ ዋና ከተማ ነው የኢትዮጵያ ዋና ከተማ ነው ሲባል ለምሳሌ ኦቶዋን ብንመለከት የኦቶዋ የካናዳ ዋና ከተማ ነው ካናዳ ፌደራል ስርዓትን የሚከተል ሀገር ናት አውስትራሊያን ብንመለከት ካምቤራ የአውስትራሊያ ዋና ከተማ ነው ሶስቱን ሀገሮች አዲስ አበባ ኢትዮጵያን አውስትራሊያን እና ካናዳን ብንመለከት አዲስ አበባ እነዚህ ዋና ከተማዎች በእነዛ ሶስት ሀገሮች ውስጥ ያላቸው ሮል ኤክስትሪምሊ ነው ማለት ኤክስትሪምሊ ተለያየ አዲስ አበባ የኢትዮጵያ ሞተር ነው አዲስ አበባ የኢትዮጵያ የባህል የኢኮኖሚ የትምህርት ማዕከል የፖለቲካ ማዕከል
አዲስ አበባ የኢትዮጵያን ኢኮኖሚ ብዙ አንዳንድ ሰዎች እስከ 2/3 ድረስ ነው የሚሉት። አብዛኛው የኢትዮጵያ ኢኮኖሚ የሚመረጨው ከአዲስ አበባና ከአካባቢው ነው። አዲስ አበባ ወደ 7 ሚሊዮን አካባቢ የሚኖርበት ህዝብ ነው። ከዚህ 7 ሚሊዮን ህዝብ ውስጥ 83% ነን ኦሮሞ ነው። ማጅን 83% ነን ኦሮሞ ነው። ስለዚህ በኢትዮጵያ ውስጥ አይተህ እንደሆነ ክልሎች ዋና ከተማችን ነው ብሎ ህገ መንግስታቸው ውስጥ ካስቀመጡ አንድን ከተማና ይሄ ከተማ በእኛ ቁጥጥር ስር ነው ካሉ ያ ከተማ ሪሶርሱ ምኑም በነሱ ቁጥጥር ስር ነው ማለት ነው። ማጅን ለኢትዮጵያ በአጠቃላይ ለኢትዮጵያ በጀት ከኢትዮጵያ በጀት ውስጥ ከፍተኛውን የኢትዮጵያ በጀት የሚያመርተው ከተማ በአንድ ክልል ስር ሊወርቅ ነው። that means totally ኢትዮጵያ ራሷ በኦሮሚያ ክልል ስር መውደቋ ነው። ይሄ የማያሳስበው ኢትዮጵያዊ የለም። አንዱ በከፍተኛ ደረጃ የሚያሳስበው ይሄ ነው። ሌላው ደግሞ የኢትዮጵያ የትምህርትም የባህልም ማዕከል ናት። ይሄ የኢትዮጵያ የትምህርትና የባህል ማዕከል፣ የኢኮኖሚ ማዕከል፣ የፖለቲካ ማዕከል የሆነ ከተማ በአንድ ክልል ስር ሲወርቅ ያ ሁሉ ነው የሚጎዳው። በዛ ውስጥ ሁሉ ነው የኦሮሚያ ክልል እጁን የሚያስገባው እና ይሄ የማያሳስበው ሰው የለም። ይሄ የማያሳስበው ሰው የለም። ነዋሪውም ያሳስበዋል፣ ሌሎች ክልሎችም ያሳስቧቸዋል። ፕላስ አዲስ አበባ የተገነባው ሪሊ በኢትዮጵያ ህዝብ በቃ ላብ ደም ነው እንዳለ በግንባታ ውስጥ የሌለበት የኢትዮጵያ ህዝብ ያለ አይመስለኝም። ሶ አንድ በግንባታ ውስጥ በጣም ትንሽ አስተዋጽኦ ያለው በከተማ ውስጥ በመኖር ከ16% ወደ 17% የማይበልጥ አንድ ኮሚኒቲ መጥቶ ይህንን በአገር አቀፍ ደረጃ ትልቁን የኢትዮጵያን ኢኮኖሚና ትልቁን የፖለቲካ ሰንተር፣ ትልቁን የባህል ሰንተር፣ ትልቅ ህዝብ የሚኖርበትን ከተማ የኔ ነው ሲል እንዴት ነው ማንናገረው? ለዚህ ነው ሪሊ የአዲስ አበባ ነገር እንዲህ ጎልቶ የወጣው እና ደግሞ ጎልቶ መውጣትም አለበት። ይሄ ምንም ሪሊ ማንም ሰው በቀላሉ የሚያየው ነገር ነውና እኔም ከመጀመሪያ ጀምሬ አሁን የምላቸውን ነገሮች በጽሁፍ አስፍሬ ከዛሬ 4 ዓመት ጀምሬ ከራከረ የነበረው ለዚህ ነው። ይሄ ነገር ይመጣል ብዬ ስላሰብኩ ይሄ ነገር የኢትዮጵያን ህዝብ ሁሉ የሚነካ ነገር ነውና ካሁኑ መናገር አለብን ብለን ያሰብነው ከለዚህ ነው። አይ ሪሜምበር በአንድ ሰሞን አዲስ አበባ ከምንድን ፍንፍኔ የኦሮሚያ ነውና ፍንፍኔ ወደ ኦሮሚያ በሂደት እንቀላቀላለን ብሎ የኦሮሚያ ክልል መግለጫ ሲያወጣ ይሄ ማን ነው አንዱ ከተገደሉት የአማራ ክልል ሰዎች አንዱ አንድ ጎሶ ነበር ዶክተር አምባቸው ሌላው ሰው አንድ ሰው አለ ቲንክ ስሙን ካረሳ ነው አንድ ሰው አለ ስሙን አሁን ለጊዜ ምግባሩ ከበዳሉ ሁለቱ አሉ ምግባሩ ነው። ይሄ አዲስ አበባ የኔ ነው የሚለው ጨዋታ ለበጣ መቆም አለበት። አዲስ አበባ የኢትዮጵያ ዋና ከተማ ነው። የኔ ነው ከተባለ አዲስ አበባ ውስጥ የሚኖረው 80-90% ህዝብ አማርኛ ተናጋሪ አማራ ነውና የአማራ ነው። እኛ እንኳን አላልም ማለት እንደዛ ነው ያለው። እንዴ አይለቅ በቃ ያኔ እቺ እንዲ ከፍ ላይ የነበረችውን ነገር ትንሽ አቀዘቀዘው። እንዲ ፊት ለፊት ወጥቶ በግልጽ በመናገሩ ትንሽ ወደ ኋላ ነገሩ ለተወሰነ ጊዜ ትንሽ ወደ ኋላ አረጉት እና ምግባሩ ገብቶታል ማለት ነው። በግልጽ ነው የገባው ይሄ ነገርና አዲስ አበባ የኢትዮጵያ ኢንጂን ነው። ከመኪና ውስጥ ኢንጂኑን ካወጣው መኪናው ምን ያደርጋል? ስለዚህ መኪና ውስጥ ያሉ ተሳፋሪዎች ኢንጂኑ ሲወጣ ዝም ብለው መመልከት የለባቸውም። የሚጮሁት ለዚህ ነው። ግን በዚህ በእንትን ውስጥ ሌላ ሪሊ ኤክስትሪምሊ ኢትዮጵያን ኔጌቲቭሊ አፌክት ከሚያደርጉ አንዱ ከቀረቡ ውሳኔዎች አንዱ ኢትዮጵያ በብሔር ፌደራሊዝም መቀጠል አለባት የሚለው ነገርም ሪሊ ሜቢ አይ ቲንክ ይሄን የብሔር ፌደራሊዝም የሚለውን ነገር ለመድነው መሰለኝ ትንሽ ዝም ያል ይመስላል እንጂ እኮ ኢትዮጵያና የብሔር ፖለቲካ ካልተላቀቁ አዲስ አበባ አለው፣ ወለጋ አለው፣ አዋሳ አለው፣ ደብረ ታቦር አለው፣ ዋጋ የላቸው። ኢትዮጵያና የብሔር ፖለቲካ እስከቀጠሉ ድረስ እንዲህ የተባላ እንኖራለን እንጂ እንደ አንድ ሀገር ህዝብ አንኖርም። ስለዚህ ይሄ የብሔር ፖለቲካ እንዳለ መቀጠሉም ሪሊ በተለይ እንደ ዜማ አይነት ፓርቲዎች ከዚህ ፊት በአደባባይ እየወጡ ብልጽግና እንደኛ የዜግነት ፖለቲካ ነው የሚከተለው እያሉ ሲናገሩ የነበሩ ፓርቲዎች አሁን ማሰብ አለባቸው። ይሄውና እነሱ እንደኛ የዜግነት ብልጽግናማ
ዜግነት ፖለቲካ አይከተልም ኢዜማ ነው የዜግነት ፖለቲካ የሚከተል ይሉ ነበር አቲንክ በታስታውስ ከሆነ ገለታ አንተ ትላለህ አብይ የዜግነት ፖለቲካን ያራምዳል ይሉ ነበር አንዱ ወደዛ ካስጠጋቸው ነገር አስጠጋን የሚሉት ነገር አንዱ እሱ ነው የዜግነት ፖለቲካው ይሄውና እንግዲህ ይሄ ነው የዜግነት ፖለቲካ የሚከተለው ፓርቲ ይሄ ነው እንዲህ አይነት ውሳኔ እንዲወሰን የሚያደርግ ፓርቲ ነውና የብሔር ፌደራሊዝሙ እንዲቀጥል መደረጉም በጣም የሚገርም ነገር ነው ሌላው የሚያስቀውና በጣም የሚገርመው ኦድ የሆነው ደግሞ አድርጎ ለሚያውቀው በተለይ ይሄን ነገር በደንብ አድርጎ ሪሰርች ሰራና እኔ መጽሐፍ ጽፌያለሁ በዚህ በመንግስት ቅርጽ በመንግስት በፌደራሊዝም በመንግስት ቅርጽ በምርጫ ስርዓት ላይ መጽሐፍ ጽፌያለሁና ቢያንስ 12 አመት አካባቢ ላይ ድረስ በጣም ብዙ መጽሐፎች አንብቤ ብዙ እንትኖች ላይ አይቼ እነዚህ ነገሮች ምን እንደሆኑ አይቻለሁና ይሄ አብይ አህመድ ሪሊ ድሪሙ የሚገርም ነው የራሱን ድሪም የራሱ በቃ እሱ የፈለገው ነገር ኢትዮጵያ ውስጥ እንዲሆን ስለፈለገ አሁን የፕሬዚደንሻል ሲስተም ቢደረግ እዛ ኢትዮጵያ ውስጥ በነበርን ጊዜ ፕሬዚደንሻል ሲስተም መደረግ አለበት በሚል ክርክር ውስጥ አብይ ራሱ በተገኘበት ክርክር ላይ ኢትዮጵያ ውስጥ ፕሬዚደንሻል ሲስተም የሚመጣ ከሆነ አሁን ያለው የምርጫ ስርዓት መቀየር አለበት በዚህ በአብላጫ ድምጽ የምርጫ ስርዓት ኢትዮጵያ ውስጥ የፕሬዚደንሻል ሲስተም አገር አጥፊ ነው አይሆንም ነው ያልኩት እኔ ብዙ ሰዎች ተስማምተዋል ያኔ ብዙ ሰዎች ተስማማው የምርጫ ስርዓቱ መቀየር አለበት ኢትዮጵያ ውስጥ ፕሬዚደንት የሚመረጥ ከሆነ አንድ ፕሬዚደንት የሚመረጠው 50% ፕላስ አግኝቶ ነው አሁን ባለው የምርጫ ስርዓት ግን አንድ ሰው 35% ድምጽ ካገኘ ይመረጣል ኢማጂን 130 ሚሊዮን ህዝብን 35% ድምጽ ያገኘ ሰው ሲመራ ይሄ ጥፋት ነው ስለዚህ ይሄ አይሆንም ብለን ተከራከርን የነሱ ሰዎችም ይሄን ተቀበሉ አብይ ቤቱ ሄዶ ተይቶ ካሰበ ከአመታት በኋላ ስቲል እሱ ፕሬዚደንት የመሆን ፍላጎት አለው አየህ ፕሬዚደንት አብይ መባል ፍላጎት አለው ይሄን ፍላጎቱን ለማሟላት እንደዚህ ባይሆንም እንግዲያውስ የፓርላማ ሲስተም ራሱ ይቀጥል ግን ፓርላማው ፕሬዚደንቱን ይምረጥ ምን ማለት ነው ፓርላማው ፕሬዚደንቱን ይምረጥ ማለት እኛ ኦሬዲ በግልጽ የተናገርን ያለነው ኢትዮጵያ ውስጥ ኮንስቲቱሽናል ሴፐሬሽን ኦፍ ፓወር ኤንድ ቼክስ ኤንድ ባላንስስ መኖር አለበት እያለ የኢትዮጵያ ህዝብ እየጮኸ ነው which means የሥራ አስፈጻሚ የህግ አስፈጻሚውና የህግ ተርጓሚው አካል አንዱን ቼክ ማድረግ አለበት አንዱን ህገ መንግስታዊ በሆነ መንገድ መቆጣጠር አለበት እያለ እየጮህን ነው እንደዚህ እያልን እየጮህን ባለንበት ጊዜ እሱ ጭራሽ ከአንደኛው አካል ውስጥ አንዱ ትልቁ አካል እንዲወጣ ያደርጋል which is ፓርላማው ፕሬዚደንቱን እንዲመርጠው ለምንድነው ፓርላማው ኢትዮጵያ ለምንድነው ይሄ ፓርላማው የሚመጣው ፕሬዚደንት ደግሞ የኢትዮጵያ ውስጥ የጋቨርንመንቱም ሄድ ኦፍ ስቴት and ሄድ ኦፍ ገቨርንመንት ነው የሚሆነው ይሄ በጣም በአለም ላይ የለም by the way ገለታው በኋላ ቼክ ማድረግ ይችላል በአለም ላይ ሄድ ኦፍ ገቨርንመንት and ሄድ ኦፍ ስቴት የሆነበት የፓርላማ ስርዓት የለም እነመለስ በፓርላማ ስርዓትን ሲፈጥሩ የራሳቸው ሰው ነው ማን ነው የሪሊ የኢትዮጵያ አዲስ አበባ ዩኒቨርሲቲ ህግ ፕሮፌሰር የሆነ ሙሉጌታ ቢባል የትግራይ ሰው አለ እሱ ነው የተናገረው የኢትዮጵያ ፓርላማ መለስ የፈጠረው በራሱ ልክ ነው አለ አሁን ደግሞ እንትና አብይ ደግሞ መጣና እንደገና የኢትዮጵያ ፓርላማ በራሱ ልክ ከመለስ አውልቆ በራሱ ልክ እያሰፋው ነው ለምንድነው እኛ በሰዎች ልክ በተሰፋ የመንግስት ቅርጽ ውስጥ ኢትዮጵያ የምትኖረው ኢትዮጵያን የመሰለ አገር እንዴት ነው ህዝቡ ራሱ በቀጥታ ባልመረጠው ፕሬዚደንት የሚተዳደረው እና ይሄ በጣም የሚያስፈራ ነገር ነውና በዚህ በመንግስት ቅርጽ ላይ የተወሰደው እርምጃ በብሔር ፌደራሊዝም ላይ የተወሰደው እርምጃ በአዲስ አበባ ጉዳይ ላይ የተወሰደው እርምጃ ሶስቱም አገር አጥፊ ነው በእርግጥ ትኩስና ፊት ለፊት የሚታየው የአዲስ አበባ ጉዳይ ነው ምክንያቱም 8 ሚሊዮን ህዝብ ወደ 7 ሚሊዮን ህዝብ አካባቢ የሚኖርበት ከተማ ስለሆነና የአዲስ አበባ እዛ ውስጥ መግባት ኢሚዲየትሊ ወዲያው ይዞት የሚመጣው እሳት አለ ያ እሳት ስለታየው ነው I think እኔም አንተም እናንተም በአጠቃላይ በአለም አካባቢ የሚኖረው ኢትዮጵያ ሁሉ እንዲህ በአንዴ መጮህ የጀመረው እሳቱ በአንዴ የሚለኮሰው በአዲስ አበባ ነው የብሔር ፌደራሊዝሙን 30 አመት ለምደነዋል አዲስ አበባ ጉዳይ ግን ሪሊ የሚያንገበግብና የሚያንጫጫም እዚህ በዲያስፖራ የሚኖሩ ኮሚኒቲን ካየነውም በአብዛኛው ከአዲስ አበባ የመጣ ነው ይሄ በጣም የሚያጨቃጭቅ ጉዳይ ሆኗል በእርግጥም ያጨቃጭቀናል ለሁለት ተካፍሎ ሊያዋጋን ይችላል ባይ ነኝ
አቶ ኤፍሬም እንመለስበታለን። የአዲስ አበባን ጉዳይ በተመለከተ ከዓለም አቀፍ ተሞክሮች አንጻር እንግዲህ የኦህዴድ ብልጽግና ሰዎች መከራከሪያ የሚያቀርቡት አለ። ገለታ ወደ አንተ መጣለሁ። መከራከሪያ የሚያቀርቡት አዲስ አበባ የኦሮሞ እምብርት ናት፣ በታሪክም ወደ ኋላ ሄዶ እዛ የነበርን ከ16ኛው ክፍለ ዘመን ጀምሮ ብዙ ነገሮችን ያነሳል። በሚያቀርቧቸው መከራከሪያዎችም ምላሽ ሲሰጣቸው መጨረሻ የሚያቀርቡት ነገር ኃይልና ጉልበት ስላለን እንተላለቃለን የሚል ነው። ስለዚህ እንደው መከራከሪያዎቻቸውን እናንሳ። ከዓለም አቀፍ ተሞክሮ አንጻር እንደዚህ አይነት ችግር ያለባቸው ሀገራት እንዴት ፈቱት? ምናልባት የኢትዮጵያ የተለየ ነው። ዛሬ የኦህዴድ ብልጽግና ሰዎች እንደሚሉት አይነት ነገር በሌላው ዓለም ላይ አልተፈጠረም። ተፈጥሮስ የተፈታው አሁን እነሱ በሚሉት መንገድ ነው። ገለታው እንደው የአዲስ አበባን ጉዳይ ያነሳን ውይይታችንን እንቀጥል። አመሰግናለሁ መሳይ። በጣም ኢንተረስቲንግ ወይም ዝንባሌ የሚስብ ነገር ነው። ደስ ብሎኛል። አቶ ኤፍሬም የሚናገራቸው ነገሮች ብዙ አስተማሪ ነጥቦች ስላሉት ደስ ብሎኛል እና ይሄ ጉዳይ በጣም ጥሩ ነው። ብዙ ውይይትም ሊደረግበት ይገባል። ብዙ ጊዜ የኛ ሀገር ፖለቲካ ትልቅ ችግር የራሳችንን ብቻ ነው የምናየው እና ዓለምን አለማየት። ዓለም ይህንን ጉዳይ እንዴት አስተናገደው? አሁን የብሔር ፖለቲካ በሌላው ዓለም ውጉዝ ተብሎ ወንጀል ተብሎ ያሳስራል። ጎረቤታችን ኬንያ ውስጥ ወንጀል ነው የሚለው፣ ጋና እንደዛ ነው፣ ሌላ ሀገር እንደዛ ነው እና እንዴት እኛ ሀገር ቅዱስ ሆነና መተሳሰሪያ መርሆዋችን ሆነ ያውም ለኢትዮጵያ ኢትዮጵያን የሚያክል ትልቅ ሀገር የነጻነት አርማ የምትባል የጥቁር አፍሪካ ህዝብ ኩራት የምትባል ሀገር እንደዚህ በከተማ በምናምን ይገባኛል ጥያቄ ውስጥ ምንናቆር መሆናችን እና የዛ ትውልድ አካል መሆናችን ሁላችንም የሚያሳፍር ነገር ነው። አዲስ አበባ ጉዳይ እንደው አራት ጉዳዮች አካባቢ ነው ንትርኩ። እንግዲህ አንዱ የስያሜ ጉዳይ ነው። መሳይ ከሌላው ሀገር አንፃር ያልከውን ላንሳው። ስያሜ እንግዲህ ምንድነው? ፊንፊኔ ነው መባል ያለባት፣ አዲስ አበባ መባል የለበትም። እቴጌ ጣይቱ ናቸው አዲስ አበባ ያሏት እንጂ እኮ ነበር ስሟ ፊንፊኔ ነው ብሎ ይከራከራል አንዳንድ ሰው ተነስቶ ማለት ነው። እና ይህን ጉዳይ ሳይ የፕሪቶሪያ የሳውዝ አፍሪካን እንትን እያጠናሁ ነበር። የሳውዝ አፍሪካና በጣም የሚያስገርም ነገር አለ። አሁን ፕሪቶሪያ እንግዲህ እንደሚታወቀው ሳውዝ አፍሪካ ወደ ደቡብ አፍሪካ የካፒታል ሲቲያቸውን ወደ 3-4 በታትነው ነው የሚያደርጉት እና ፕሪቶሪያ ዋና አስፈጻሚ መቀመጫ ናት። ኬፕታውን ደግሞ የእንትን ነው ምንድነው የዚህ ምክር ቤቱ የተወካዮች ምክር ቤት መቀመጫ ነው። ሌላ ከተማ ደግሞ ፍርድ ቤት አለ። እንደዚህ በታትነው ነው ያሉት እና ፕሪቶሪያ የሚለው ስያሜው በጣም ኢንተረስቲንግ ነው። ከኛ ጋር ስለሚያዝ ነው ይሄንን ማነሳው ወንድሜ መሳይ። ፕሪቶሪያ የሚለው ስም የደች አዝማች ስም ማን ነበረ? እንደውም ስሙ አንድሪስ ፕሪቶሪየስ የተባለ ሰው ማለት። ይሄ አንድሪስ ፕሪቶሪየስ የተባለ ሰው በዛ አካባቢ የደም ወንዝ በሚባል አካባቢ ላይ ጦርነት ከፍቶ የዙሉ የሚባሉት አሉ አይደለም? የዚህ የደቡብ አፍሪካ እንትን ምንድነው ኪንግደም የሚባለው የተለያዩ ክላን የነበራቸውን አሰባስቦ የተቀናጀ በ18ኛው መጨረሻ ለዘመን አካባቢ ላይ የተቀናጀ የደቡብ አፍሪካ የጥቁሮቹ ሰራዊት ነው። ወደ 10,000 ሰራዊት ነው ጦርነት ከዚህ ከአንድረስ ፕሪቶሪየስ ከተባለው አዝማች ጋር ውጊያ ያደረጉት እና በኋላ ያው እሱ ተዘጋጅቶ ስለነበረ ጨፈጨፋቸው። በጣም በሚያሳዝን ሁኔታ ወደ 3,000 ሰራዊት ነው አለቀ የሚባሉ ጥቁሮቹ ማለት ነው። እና ያ ከጦርነት ካለቀ በኋላ ይሄ ፕሪቶሪየስ የተባለው ሰው አሸንፏል ተብሎ ይሄ ፕሪቶሪያ የሚባለው ስም በስሙ ይሰየም፣ ጀግና ነው ተብሎ እንግዲህ የማን ጀግና ነው? የደቾች እነዚህ የነጮቹ ጀግና ማለት ተብሎ ስሟ ፕሪቶሪያ ይባል ተብሎ ተሰየመ ማለት ነው። እንግዲህ ያ ዘመን አለፈና አሁን አፓርታይድ አልቆ ምን ብሎ ሳውዝ አፍሪካ ዛሬ በጣም የተሻለ ሁኔታ ላይ ነው ያለች። አልፎ ይሄ ነገር ይነሳል እና ምን ይላሉ? ወደ 3 ስም ይጠሯታል። አንደኛው ጃካራንዳ ከተማ። ጃካራንዳ ማለት ይሄኛ አዲስ አበባ እንደምንለው እነሱ ጃካራንዳ የሚባል ዛፍ አለ። አዲስ አበባም አልፎ አለ። ይሄ ወይነ ጠጅ ቀለም አበባ ያለው ማለት ነው። ወይነ ጠጅ ቀለም ያለው አበባ ከተማ ማለት ነው። አዲስ አበባ እንደምንለው እነሱ ደግሞ ወይነ ጠጅ ቀለም ያለው ከተማ ፕሪቶሪያን ጃካራንዳ ከተማም ይሏታል። ሽዋኔም ይሏታል። ሽዋኔ ማለት እንግዲህ ያው ኢንዲጂኒየስ ቋንቋ ነው። ግን ፕሪቶሪያ የሚለው ስም ነጭ ጥቁሮቹን የጨፈጨፈ ሰው ታሪክ ሰርቷል ተብሎ የተቀመጠበት ስም ነው። አሁን ሳውዝ አፍሪካ ስራቸውን ትተው እዚህ ላይ ብዙ አይናቆርም መሰል። አሁን ወደፊት እያዩ ነው ያሉት ከኛ በተሻለ። አልፎ ይሄ ነገር ለዲቤት ይቀርባል። ግን
ይሄው ፕሪቶሪያ ዓለም አቀፍ መጠሪያዋም ስሟም እያንዳንዱ ጥቁር እንበለው ነጭ እንበለው የሳውዝ አፍሪካ ሰው ፕሪቶሪያ ከተማ ምኖረው የት ነው ፕሪቶሪያ ነው ያለው ይላልና ይህን ተራምደው ወደፊት እያዩ ነው ያሉት ማለት ነውና ኢትዮጵያ ውስጥ በዚህ በስያሜ መናቆራችን የኦሮሞና አማራ የሚሉት ነገር አለ ስልቻ ቀልቀሎ ስልቻ የሚልና በጣም ያሳዝነኛል። አንድ ይሄ ነው እንደው አስተማሪ ስለሆነ የሌላውን ሀገር ስላልክ መሳይ ነው። ሁለተኛው የሚነሳው አዲስ አበባ ላይ ባለቤትነት ጥያቄ ነው። ስያሜው የሚያናቁረን ከባለቤትነት ጋር የተያያዘ ነው። ፍንፍኔ ሲል አንዱ ስሙ ሳይሆን እኔ የሀገሬ ቋንቋ ነው ፍንፍኔ የሚለው እኮ ኢትዮጵያ ቋንቋ ነው ግን ፊንፊኔ ብለህ የኦነርሺፕ ጥያቄ አዝለህ ነው የመጣው አዲስ አበባ የኔ ናት የሚል ያቺ ናት የምትቆረቆረኝ ብሎ ደግሞ ይከራከራል። እና የዚህ የባለቤትነት ጥያቄ አዲስ አበባ የባለቤትነት ጥያቄ ሲነሳ አሁን በጣም የሚያሳዝነው ነገር ቅድም አሁን አቶ ኤፍሬም ያለው ነው። ተስማማን ወይ ኢትዮጵያን ተቀርማምተን ጨርሰናል። እኛ እኮ ተስፋ የነበረን አሁን ምክክር የምንለው ምንድን ነበረ? በመጀመሪያ ደረጃ አሁን በዚህ የዚህ ዘመን ምክክር ምንድነው? የሐሳብ ክለሳ ውስጥ ገብተን ይሄ የብሔር ፌደራል ስርዓቱ ትክክል ነው ወይ የዜጎችን በሙሉ ሜዳ ላይ ጣል አንጠባጥቦ የዲሞክራሲ ደፊሲቱ እልፍ ነው። ሐረር ውስጥ፣ ትግራይ ውስጥ፣ አማራ ውስጥ፣ ኦሮሚያ ውስጥ በየሞሉ የሚጉላላው ከዚህ ስልቻ እየወጣ ተፈናጥሮ የሚሰቃየው ዜጋ ብዙ ነው። ስለዚህ ሪቪዥን ክለሳ ያስፈልገናል ይሄን ጉዳይ የሚል ነበርና አሁን ያንን የመንግስት ቅርጹን ሳናይ ስርዓተ መንግስቱን ማለት የፌደራል ስርዓቱ የብሔር ሆኖ ይቀጥል አይቀጥል የሚለው ላይ ውሳኔ ላይ ሳይገባ በዚህ በብሔር ብሔረሰብና በኢትዮጵያዊነት ትስስር ላይ ውሳኔ ላይ ሳይገባ ዘሎ አዲስ አበባ የማናት የሚለው ነገር እንግዲህ ተመልከተው ያናቁረን ጀመረ ማለት ነውና ይሄ በጣም ያሳዝነኛል። ቀደም ብሎ ይሄ ምክክር ሐቀኛ ምክክር ቢሆን ኖሮ እኮ አዲስ አበባን ብቻዋን ነጥሎ ሳይሆን ማየት ያለባት እስቲ አንድ ነገር እናንሳ። እዚህ ሶስታችን አድዋ የማናት እኔ ቅድመ አያቶቼ የኔ ነው ብለው ይሞቱ መስሎኝ ድሮ የኛ ነው ሀገራችን ነው መሬታችን ናት ብለው አይደለም ወይ የሞቱት? ካራማራ የማን ነው? አሁን በእኛ ዘመን በእኛ ትውልድ ጊዜ ካራማራ እዛ ሞቶ እጁን ተቆርጦ እግሩን ተቆርጦ የመጣ ኢትዮጵያዊ ሁሉ ሀገሬ ብሎ አይደለም ወይ የሞቱ? ካራማራ የማን ነው? እሺ መተማ የማን ነው? አፄ ዮሐንስ እንገታቸውን ይሰጡ ውጫሌስ የማን? እነዚህ ባህር ዳር የማን ነው? አሶሳ የማን ምናምን የሚለው እኮ አብሮ ከአዲስ አበባ ጋር ነው መታየት የነበረበት። ያ ነው ሪቪዥን የሚባለው ክለሳ የሚባለው። ወደ ነፍሳችን ተመልሰን ኢትዮጵያ እኮ የሁላችን ናት የሚለው ስምምነት ላይ ስንመጣ የካፒታል ሲቲ መረጣ ይመጣ ነበር። አሁን አይ መንግስትም ይፈልጋታል እቺ መናቆሯን ስለሚፈልጋት ያኛውን ሳይጨርሱ ዝም ብሎ ተልከስክሶ ቀርቶ የብሔር ብሔረሰብ አስተሳሰብ ጉዳይ አዲስ አበባ ላይ ያናቆሩና ያሉትና ይሄ ሁለተኛ የባለቤትነት ጥያቄ ከዚህ ከብሔር ፌደራል ስርዓቱ ጋር ተያይዞ የመጣ ነውና ኢትዮጵያውያን በእውነት ለዚህ መፍትሄ ያስፈልገናል። ሌላው የራስ አስተዳደርና የፌደራል መቀመጫ ጉዳይ ደግሞ አለው ክርክር። እንግዲህ የራስ አስተዳደር ቅድም መሳያልከው ነገር በራስ አስተዳደር ጉዳይ ላይ በአዲስ አበባ የራስ አስተዳደር ጉዳይ ላይ እንዴት ነው 4000 ሰው የሚፈርም ማን ነው የሚነግረው? አዲስ አበባን እዛ ቁጭ አድርጎ 6 ሚሊዮን ህዝብ ቁጭ ብሎ አዲስ አበባን ማን ያስተዳድራል? ምናምን ሊባል እኮ አይችልም እኮ። ይሄ ሰልፍ ጋቨርናንስ የሚባለው ራስን ማስተዳደር የአዲስ አበባ ህዝብ ጉዳይ ነው። አዲስ አበባ ህዝብ የሚመርጠውን መርጦ የሚፈጥረውን ምክር ቤት ፈጥሮ የሚቀመጥ ነው። እንደው ምናልባት ሌላ ጊዜ ያነሳ ነው ስላልመሰለኝ ነው በዚህ አጋጣሚ እናንሳው ብዬ ነው። በጣም አዲስ አበባ ቻርተሩ ላይ በጣም የሚያስገርመኝ አንድ ነገር አለ። እንደዛች ሀገር የኛ ሀገር ጉድ የሚያሰኝ አንዱ አንቀጽ ቻርተሩ ላይ ምንድነው የሚለው? ምክር ቤቱ በሁለት መንገድ ይበተናል ነው የአዲስ አበባ ምክር ቤት። አንደኛው በታኝ ራሱ ነው፣ ያው የተለመደ ነው። ምክር ቤቱ ተሰብስቦ በድምጽ በምን ሊበተነው ይችላል ነው የተለመደ ነው ይሄ። ሁለተኛው በታኝ ፌደራል መንግስት። እንግዲህ ተመልከተው ህዝብ የመረጠው አንድ ምክር ቤት አንድ ሌላ አካል ይበትነዋል ተብሎ እኮ አዲስ አበባን የሚያክል ትልቅ ከተማ የተቀመጠች ከተማ ናት። እንደዚህ አይነት ቻርተር ተሸክማ መጥቷል ናት። እና ይሄ ከሰልፍ ጋቨርነንስ ከራስ ማስተዳደር ጋር ብዙ ግጭት ያለበት ይሄን ሪቫይዝ አድርጎ ከልሶ ራሷን የምታስተዳድርበት ይሄ በዚህ ውሳኔ ላይ አዲስ አበባ ህዝብ የሚሆንበት የመጨረሻው የፌደራል መቀመጫ ጉዳይ ነው። ፌደራል መቀመጫ በፌደራል አገሮች ውስጥ የተለያየ አሰራር ነው ያለው። መሳይ አሁን ይሄ ከባድ ነገር አልነበረም። ኢትዮጵያ ለምሳሌ የፌደራል ስርዓታችንን ካስተካከልነው በኋላ የፌደራሉ መቀመጫ የት ይሁን የሚለው ነገር ላይ እንደውም አንድ ከተማ ስለምንድን ነው የሚደረገው? አሁን እኮ አዲስ አበባ ተመልከት፣ የአፍሪካ መቀመጫ ናት፣ የቢዝነስ ማዕከል ናት፣
የከፍተኛ ፍርድ ቤት መቀመጫ ናት፣ የተወካዮች ምክር ቤት መቀመጫ ናት፣ የአስፈጻሚው መቀመጫ ናት። ይህን ነገር ቀይሮ አሁን ፕሪቶሪያ ላይ እንዳለው ጆሃንስበርግ የኢኮኖሚ እንደሆነው ኬፕታውን የፓርላማ መቀመጫ እንደሆነ ፕሪቶሪያ የአስፈጻሚው እንደሆነ እንደዚህ አይነት አሰራር ትንሽ በተንተን የማድረግ ነገር ሰርቶ ሌሎች ከተሞችም እንዲያድጉ እድል ሊሰጣቸው ይችላል እና በዚህ መንገድ መፍታት ይቻል ነበር። መጨረሻ ላይ የዚህ የብራሰልስን ጉዳይ ላንሳ መሳይ ተሞክሮ ስላልክ ይችላል ላንሳና አቶ ኤፍሬም በተለይ በዚህ ጉዳይ ላይ ብዙ ስላጠናበት ይገልጸዋልና ብራሰልስ ያንዳርጋቸው የአቶ አንዳርጋቸውን ቃል ልጠቀምና ምንድነው የአያቶች ጥጃ ማሰሪያ ነው የሚለው ነገር አለና የደቾች ጥጃ ማሰሪያ ነው። የደች የዛ ጥጃ ማሰሪያ ነው። ይሁን እንጂ ግን ትራንስፎርም ያደርጋል አይደል? አካባቢው በመቼም ህዝብ ይነቃነቃል። አሁን ኢትዮጵያ እኮ አዲስ አበባ ላይ ክርር አሉ እንጂ እኮ ወደ ደቡብ ብንሄድ እኮ በንቅናቄ ኦሮሞ ህዝብ በንቅናቄው የፈጠራቸው አካባቢዎች አሉ። በአማራው አካባቢ ወደ ሰሜን ወደዛ ስትሄድ በንቅናቄ የሰው ልጅ ይነቃነቃል እና እየተነቃነቀ በዛ ንቅናቄ ውስጥ ብራሰልስ ሌላ መልክ ይዛ ወጣች፣ አዲስ መልክ ይዛ ወጣች። ብዙ የፈረንሳይኛ ተናጋሪዎች መጡ። ሰፊ ቁጥር ያለው አይ ቲንክ አሁን ወደ 80% በላይ የሚሆኑት ፈረንሳይኛ የሚናገሩ ናቸው። ያኛውን ቋንቋ ፍሌሚሾች ቁጥራቸው አነስተኛ ሆኗል። ስለዚህ ምን ተደረገ? ብራሰልስ ማለት ነው የደቾች ጥጃ ማሰሪያ የሆነችው ብራሰልስ አሁን የቤልጂየም ሁሉ መቀመጫ ሆነች። መልኳ አዲስ መልኳ እንዲህ አይነት ቅርጽ ላይ ያዘ ማለት ነው እና ኢትዮጵያም ውስጥ አዲስ አበባ በዚህ አይነት ዓለም አቀፋዊ አሰራሮች ውስጥ መግባት ነው ያለባት። ወንድሜ መሳይ ስለዝም ከሆነ ይቅርታ። አመሰግናለሁ። ብዙ ነጥቦችን ያነሳው ገለታው ዓለም አቀፍ ተሞክሮንም ከታሪኩ ጋር በእውነት ብዙ ትምህርቶችን አግኝተናል። አቶ ኤፍሬም እንግዲህ አዲስ አበባ ጉዳይ በተመለከተ አንተዛ በነበርክበት ጊዜ ያያቸዋል። አሁን የተጀመረ አይደለም። የኦህዴድ ብልጽግና ፈራ ተባ እያለ ሲሽኮረመም ቆይቶ አሁን ገሃድ አወጣው እንጂ ነገሮች እኮ ተጀምረዋል። አዲስ አበባን ባልተጻፈ ባልታወጀ ህጎችና አዋጆች እኮ በስውር የሚደረጉ እንቅስቃሴዎች አሁን አይን አውጥተው እየመጡ እኮ ነው። ምናልባት በምክክር ኮሚሽኑ ህጋዊ ልባስ ለማልበስ ካልሆነ በስተቀር አዲስ አበባ እኮ ብዙ ነገሮችን የተቀየሩባት ነው ያለው። ኤፍሬም እንዴት ታየዋለህ? እዛ በፊት ለፊታቸውም ተገኝተ የተናገርካቸው ነገሮች አሉ። አብይ አህመድ አዲስ አበባ ኦሮሞ ጠል ነው እስከማለት ደርሶ የአዲስ አበባ ህዝብ ላይ ሌላ ስሜት እንዲፈጠር ያደረገበትንም የፓርላማ ንግግሩን እዚህ ላይ መጥቀስ ይቻላል። አቶ ኤፍሬም ወደ አንተ ልምጣ። የአዲስ አበባን አሁን ኦሮሞዎች በተለይ ኦሮሞዎች ሳይሆን አይ ቲንክ ኦሮሞዎች ማለት ትንሽ አንዳንዴ ሊያሳስት ይችላል። የኦሮሞ ልሂቃን አንዳንዴ የኦሮሞ ልሂቃን ገዢውን ፓርቲ አባላት ጨምሮ ሌሎችም ከገዢው ፓርቲ ውጭ የሆኑም የኦሮሞ ልሂቃን አሉ። እነዚህ የኦሮሞ ልሂቃን አዲስ አበባ ላይ ያላቸው ጥያቄ ጋር ወጥቶ ሪሊ በቃ በደንብ ፈር ይዞ እንዲራመድ መሰረቱን የጣለው እነመለስ ዜናዊ የጻፉት ህገ መንግስት ነው። ይሄ አዲስ አበባ በኦሮሚያ ዙሪያ ስለምትገኝ ልዩ ጥቅም ነው የሚለው አይ ቲንክ እሱ ህገ መንግስታዊ እንትን ሰጣቸው። ይሄን ነገር ታስታውሱ እንደሆነ የፋኖ የቄሮና የዘርማ እንቅስቃሴ ጫፍ ወጥቶ ህዋትን ባናጋበት ጊዜ ፓርላማ እንዲቀር የኦሮሚያ ልዩ ጥቅም ፓርላማ ቀርቦ እንዲጸድቅ ሀሳብ ቀርቦ ነበር። አይ ቲንክ እነለማ ናቸው ይሄ የኛ አጀንዳ አይደለም አሁን ብለው ያስቆሙት ትዝ ይለኛል። እና ይሄ በዚህ ነገር ላይ መጫወት የፈለጉት የኢትዮጵያን ስስ ጎን በደንብ ስለሚያውቁ እነመለስ ዜናዊ የነሱ ስራ ነው። ከዛ ይሄ ለውጡ ከመጣ በኋላ እኔ በአዲስ አበባ ላይ የመጀመሪያው ጋድ የወጣው በተለይ እነ በቀለ ገርባ ያሉበት ግሩፕ ነው። በቀለ ገርባ በግልጽ ከነበሩበት እንትኖች የኦነግ ተከታዮች ነበሩ፣ የሌሎችም ፓርቲዎች ተወካዮች ነበሩ። ፕሮፌሰር መረራ ያኔ እዚህ እንትን ነበረ አሜሪካ ነበራት እዚህ ይለኛል። በእንትና ግን እዛ ነበር አብሮ ነበር በቀለ ገርባ። እነሱ አንድ 5 የኦሮሞ የፖለቲካ ድርጅቶች ተሰበሰቡና ይሄ አዲስ አበባ ከገባን ወር ሳይሞላው ነው። ወር አይደለም ሳምንት አላለፈውም እንጂ ገና እኔ ሆቴል እያለሁ ነው። ሳምንት አላለፈውም። ምንድነው ያሉት?
ኦሮሚያ ፍንፍኔ ከኦሮሚያ ላይ በግድ ተወስዳ የተወሰደች የከተማ ናትና እቺ ከተማ በታሪክ ወደ ታሪካዊ ባለቤትነቷ እንድትመለስ አጥብቀን እንሰራለን ብለው መግለጫ አወጡ። ይሄን መግለጫ እንዳወጡ ትዝ ይለኛል። እኔ የግንቦት ሰባት የፖለቲካ ዘርፍ ኃላፊ ነበርኩ ያኔ። ወዳው እኔ አልተኛውም። ይሄን መግለጫ ባነበብኩ በሰዓታት ውስጥ ነው የተቃውሞ መግለጫ አውጥቼ ለስራ አስፈጻሚ ላኩት። አንብቦ ይሄ መግለጫ ወዳው እንዲወጣና ወዳው ወጣ። በዛው ቀን ወጣ የኛ መግለጫ። ይሄ የመጀመሪያው አንዱ ያየሁት ነው ለውጡ ከመጣ በኋላ። ይሄ እንግዲህ እኛ አዲስ አበባ ከገባን አርበኞች ግንቦት ሰባት አዲስ አበባ ገብቶ ገና ሳምንት ሳይሞላው ነው። አንድ በል ከዛ ትዝ እንድትላችሁ እንደሆነ የአዲስ አበባ ከተማ ታከለ ኡማ እዚህ ቆየፈጭ አካባቢ የተሰሩ ኮንዶሚኒየም ቤቶች ለሰሩት ሰዎች ገንዘባቸውን ቆጥበው ለሰሩ ሰዎች እጣ ይጣላል የሚል አወጣ ተናገረ። በሚዲያ ላይ ትልቅ ኒውስ ነበረ። እኔ የሚገርማችሁ ይሄ ኒውስ ሲወጣ አዲስ አዋሳ ነበርኩ። ይሄ ኒውስ እንደወጣ ጀዋር መሐመድ ቆየፈጭ ላይ ሄደና ጮኸ። ያንን ጩኸት ሲጮህ ኦሮሚያ ክልል ሰማው። ወዳው የታከለ ኡማ መግለጫ በኦሮሚያ ክልል ታገደ። ኦሮሚያ ክልል ወዳው መግለጫ አወጣ። መግለጫው ላይ ምን ይላል? ቅድም ፓርቲዎች ያሉትን ኦሮሚያ ፍንፍኔ የአዲስ አበባ የኦሮሚያ ማዕከል ነው። በታሪክ ይሄ ወደ ታሪካዊ ባለቤትነቱ እንዲመለስ የኦሮሚያ ክልል አስፈላጊ እርምጃውን ይወስዳል አለ። ያኔ መግለጫ እንደ አዋሳ ነበርኩ። ትንሽ ግርግር ነበር። አይታችሁ እንደሆነ የቆየፈጨው ጊዜ ግርግር ስለነበረ ግርግሩ ላይ አዲስ አዋሳ ላይ ስለነበር ቶሎ ወደ አዲስ አበባ ተባርኩና አዲስ አበባ መጣ። ተነጋግረን እንደገና መግለጫ አወጣን። ይሄ እንግዲህ ሁለተኛው የሚታይ ኢቨንት ነው። ሶስተኛ ላይ ደግሞ ትንሽ ሳይቆይ ብዙ ሳይቆይ ኢትዮጵያ ውስጥ በተለይ አዲስ አበባ ከተማ ውስጥ በአንዳንድ ቦታዎች ላይ የሚሰሩ ወንጀሎች የሚታዩት በኦሮሚያ ክልል ነው አለ። ኢማጂን ወንጀል የትም ቦታ የሚሰራው የሚታየው በእንትን አሁን የቨርጂኒያ ሰው ሜሪላንድ ሄዶ ወንጀል ቢሰራ ሜሪላንድ ነው የሚታየው፣ ቨርጂኒያ አይታይም። እዛ ግን ኦሮሚያ ክልል ውስጥ የሚሰሩ ወንጀሎች አዲስ አበባ ውስጥ የሚሰሩ ወንጀሎች በኦሮሚያ ክልል ፍርድ ቤቶች ነው የሚታዩት ብለው ይሄ ደግሞ ይሄን የሚያጸድቅ ወደ ፓርላማ እየተባለ ይጸደቀ መሰለኝ። ይሄ ህግ ይኋላ እንደዚህ የሚል ህግ አወጡ። ይሄ ህግ ከወጣ በኋላ አዲስ አበባ አካባቢው እኔ አዲስ አበባ ያለው ነው። አሁን እንደገና ቀጥሎ ደግሞ ይሄ የአዲስ አበባ ከተማ አካባቢ ተማሪዎች ነው የኦሮሚያን ባንዲራ መስቀል የኦሮሚያን ህዝብ መዝሙር መዘመር የሚባል ሌላ ደግሞ አዲስ ዘፈን መጣ። ይሄ ሲመጣ በተለይ በአንዳንድ አካባቢዎች እኔ ሄጄ ያየሁት ነው። ይሄ እዚህ ወደ አሜሪካን ኤምባሲ አካባቢ ሲኬድ አንድ የታወቀ ትምህርት ቤት አለ። አንድ በጀግና ስም የሚጠራ ነው። አንድ ጀግና ስም የሚጠራ ትምህርት ቤት አለ። እዛ አካባቢ የነበረው ትምህርት ቤት ውስጥ ትልቅ ቀውስ ነበረ። ምንድነው የሆነው? ፊት ለፊት የሆነው ልንገራችሁ። የኦሮሚያ ክልል ባንዲራ ተሰቅሎ እንዳለቀ ተማሪዎቹ እምቢሉና ባንዲራውን መሬት ላይ አውርተው ይረግጡታል። ይሄንን ያየች የትምህርት ቤቱ የኦሮሚያ ክልል የኦሮሞ ሆኖች አስተማሪ ይሄን ይለብሳሉ። አስተማሪዎች ይሄ ምንድነው የሆነ ነጭ የሚለብሱ ነገር አለ። ኢትዮጵያ ውስጥ አስተማሪዎች ጋዋን ነገር ይለብሳሉ። ከነጋዋና የኢትዮጵያን ባንዲራ ወርዳ ረገጠችው። ከዛ ይሄ ከሆነ በኋላ ግርግር ተነሳ እና ፖሊሶችን መጡ። ምን ካሉ በኋላ ልጁን ያዙት። ልጁን ለምንድነው ልጁን ብቻ የምትይዙት? ለምንድነው ልጅቷ እሷ ምን አደረገች አሉ እንዴ? የኢትዮጵያ ባንዲራ ከወርዳ አንተ አወረደች። እሱ ነው መጀመሪያ የጀመረው። እስኪ አንድ ጥያቄ ልጠይቃችሁ። ልጆቹ የኦሮሚያን ባንዲራ አውርደው የረገጡት ለምንድን ነው? ስለሚጠሉ አይደለም፣ ተቃውሞ ነው። ይሄ የኛ ግቢ ነውና እኛ እዚህ አዲስ አበባ ውስጥ የምንኖር ልጆች የምናውቀው የኢትዮጵያን ባንዲራ ነው እንጂ የኦሮሚያን ባንዲራ ስላልሆነ ባንዲራ ለኛ ጋር አምጣችሁ አትስቀሉ ማለታቸው ነው። ተቃውሞ ነው። የሷ ጥላቻ አለባቸው። ሌላ ምንም ነገር የለም። እሷ ምኑን ነው የምትቃወመው? እሷ አስተማሪ ናት። አዲስ አበባ ውስጥ ያለችው ለሷም ለተማሪዎቹም ባንዲራው አረንጓዴ፣ ቢጫ፣ ቀዩ ነው እና ይሄ ነው የሆነው። ከዛ አንዳንድ ተማሪዎች በገፍ መታሰር ጀመሩ፣ ወላጆችም መታሰር ጀመሩ። ግን ነገሩ በፍጹም ሊቆም አልቻለም። ወላጆችም በፍጹም ሊቀበሉ አልቻሉም። ተማሪዎቹም በፍጹም ሊቀበሉ አልቻሉም።
መጨረሻ አይ ቲንክ የኋላ አይ ቲንክ ዛው ያለውም እንደሰማሁት የባዕድን ሰዎችም ጣልቃ ገብቶ ይሄ ነገር በዚህ ሊቀጥል አይችልም ከዚህ ፊት የኦርቶዶክስ ቸርች ላይ የተነሳ ነገር ነበር ያንን በብልሃት አቆመናል ይሄም መቆም አለበት አሉ ወዳው አብይ ትእዛዝ አስተላለፈና የባንዲራውና የዚህ የመዝሙሩ ነገር እንዲቆም አደረገ ግን የሚገርመው ከአዲስ አበባ ከተማ ምክር ቤት ተወካይ ሲሳይ ፕሮፌሰር ሲሳይ ጋር እንትና እዛው ምክር ቤት ውስጥ ያደረጉትን እንትን ቪዲዮ አይታችሁ ከሆነ ይጠይቃታል ሲሳይ ለምንድን ነው የሚሰቀለው ብላ እሷ ህገ መንግስታችን ያዛል ያለችው ኢማጂን የአዲስ አበባ ከተማ ህዝብ መረጠኝ ብላ የአዲስ አበባ ከተማ ከንቲባ ነኝ የምትል ሴትየው ህገ መንግስታችን የምትለው የኦሮሚያ ክልልን ነው እነዚህ ሰዎች ጠቅላላ ስራቸው ሁሉ ምንም ሽመልስ ይሁን አዳነች ይሁን አብይ ይሁን የተለያየ የስልጣን ስም ይሰጣቸው እንጂ ስራቸው ሁሉ የኦሮሚያ ይሄን የሚያሳይ የነዚህ ሰዎች ስራ እንደዚህ ነው የሆነው ከዛ ደግሞ ትንሽ ቆይቶ በአዲስ አበባ ትምህርት ቤቶች ውስጥ የኦሮሚያ ቋንቋ እንዲሰጥ ተወሰነ ተባለ እንዲ በቃ የተከመረ የመጣ ነገር ነው አሁን መጨረሻ ላይ አዲስ አበባ ላይ ይሄ አዲስ አበባን በኦሮሚያ ክልል ለማድረግ ወደ ውሳኔ እየተንቀሳቀሱ ያሉት እኔ ከሁሉም በላይ የሚገርመኝ ይሄ የኦሮሞ ልህቅ በጣም ታግለናል ነው ሰልፍ አድሚኒስትሬሽን አላማችን ነው አባቃ ግባችን ነው የሚሉና ይሄ ራስን በራስ የማስተዳደር መብትን እንደ ቁልፍ አካል አድርገው የሚናገሩ የኦሮሞ ልህቃን 6 ሚሊዮን የአዲስ አበባ ህዝብ የራሱን በራሱ የማስተዳደር መብት የለውም ብሎ ይናገራሉ ኢማጂን እነዚህ ምን አይነት ጭንቅላታቸው ባዶ እንደሆነ የሚያሳየኝ እሱን ምን ያክል የታወሩ ኡራን እንደሆኑ የሚያሳየኝ በእውነት ይሄ አስተሳሰባቸው ነው አንድን ህዝብ የሚያስተዳድረው ከተማው ላይ የሚኖረው ህዝብ እንጂ ቦታው የኔ ነው የሚለው ህዝብ አገር ወይም ክልል እንዳልሆነ አይ ቲንክ ብራስልስ ደንበኛ ምሳሌ ነው ብራስልስን ከተመለከትን ቅድም በጣም ባርጎ አስቀምጦታል ብራስልስ የምትገኘው በፍሌሚሾች ፍላንደርስ ፍሌሚሾች ግዛት ውስጥ መሃል እምብርት ናት ኮሷ እዛ ነው የምትገኘው ግን የብራስልስ ከተማ ውስጥ ያለው ህዝብ 83% ፈረንሳይኛ ተናጋሪ ነው ሶ ፍላንደሮች እነዚህ ዳቾች ቤልጂየም ውስጥ በቁጥሩም ብዙ ናቸው በቁጥሩም በአጠቃላይ ቤልጂየም ውስጥ ከፍተኛ ቁጥር ያለው ፍሌሚሽ ነው ዳሽ ተናጋሪ ነው በሀብትም እነሱ ይበልጣሉ ግን እቺ ዋና ከተማው ተቆጥጥራቸው ስር መውጣታቸውና በፍሬንች ተናጋሪ ስር መሆናቸው ደስ አላላቸው ሶ ይሄንን ለመለወጥ ሞክሩ ያላደረጉት ነገር የለም ልክ እኮ አዲስ አበባ ውስጥ እንደተደረገው እኮ ቤት እየሰሩ ለፍሌሚሾች መልጻ መስጠቱ ጀምሮ ነበር እኮ ግን ይሄ በቀላሉ 83% በቀላሉ የሚለወጥ አይደለም ገባቸው ይሄም አጣላቸው ብቻ ቤልጂሞቹ ለረጅም ጊዜ አጣላቸው የዚህ የብራስልስ ጉዳይ ይሄ ከሆነ በኋላ ቤልጂየም በስድስት የህገ መንግስት ማሻሻያ ሂደት ውስጥ አለፈች 6 የህገ መንግስት ማሻሻያ ሂደቶች ናቸው ማውራልህና ዋናዎቹ የመጀመሪያው ማሻሻያ 1970 ላይ ተካሄደው የመንግስት ማሻሻያ ነው ይሄ በ1970 የተካሄደው ባይ ዘ ዌይ በ1970 ላይ ቤልጂየም አህዳዊ ሀገር ነበረች ፌደራል ሀገር አልነበረች አህዳዊ ነበረች በ1970 ላይ ቤልጂየም ውስጥ የሚኖሩት 3 ኮሚኒቲዎች ናቸው ዳች ተናጋሪ ፍሌሚሽ ፍሬንች ተናጋሪ ዋሉኒያ ጀርመን ተናጋሪ የጀርመን ኮሚኒቲ 3 ናቸው ጀርመኖቹ በቁጥር በጣም ትንሽ ናቸው ስለዚህ 1970 ላይ ባዋጅ እነዚህን 3 ኮሚኒቲዎች ሪኮግናይዝ የሚያደርግ የባህል ማህበረሰብ ተቋቋመ ከዛ 10 አመት ቆይቶ 1980 ላይ ከ3ቱ ውስጥ ሁለቱን ፍሬንች ተናጋሪዎችንና የዳሽ ተናጋሪዎችን ህጋዊ ዕውቅና የሚሰጥ የህግ ለውጥ ተደረገና ሁለቱ ኮሚቴዎች ህጋዊ ዕውቅና አገኙ which is ለፌደራሊዝም መንገድ እየጣሉ ነው ማለት ነው ከዛ 1989 ላይ ይሄም አልፈታውም የብራስልስን ችግር ከዛ 1989 ላይ ብራስልስ 3 ክልሎች እኛ ክልል ያው ኢትዮጵያ ውስጥ ክልል ስለሚባል ሰው ቢገባ በክልል ነው እዚህ እኛ ጋር ስቴት ነው እንደለው እዚህ ብራስልስ 3 ክልሎች እንዲኖሯት ህግ ወጣ አንደኛው የዳሽ ተናጋሪዎች ክልል ነው ሁለተኛው የዋሉኒያ የፍሬንች ተናጋሪዎች ክልል ነው
ሶስተኛ የብራስልስ ናሽናል ካፒታል ኤሪያ ክልል 3 ክልል ሆነ which means ብራስልስ በተባለው ከተማ እንትሮነች ማለት ነው ራሷ ክልል ሆነች ማለት ነው ክልል ስትሆን የራሷ ፓርላማ አላት ፓርላማው 89 ወንበር አለው የብራስልስ ፓርላማ 89 ወንበር አለው ከ89 ወንበር ውስጥ 17ቱ ብቻ ነው የፍላንደሮች ይሄ መሬቱ የኛ ነው የሚሉ ሰዎች 17ቱ መቀመጫ ነው የነሱ 89ኙ መቀመጫ የማን ነው የፍላንደሮች የማን የዋሎኒያስ ፍሬንች ስፒኪንግ ነው ሰው ከተማውን በቁጥራቸው ልክ ያስተዳድራሉ እና ይሄ ነገር ከመጣ በኋላ 1993 ላይ የቤልጂየም ህገ መንግስት በኦፊሻሊ ፌደራሊዝም የቤልጂየም መመሪያ ነው ብሎ ህግ አወጣ ቤልጂየም ፌደራል ስርዓት መከተል ጀመረች አሁን ዛሬ ብራስልስ ላይ የሚነሳ የባለቤትነት ጥያቄ የለም ይሄ ለዘመናት ፍሬንች ተናጋሪዎችና ዳሽ ተናጋሪዎች ያጣላው ነገር የለም አንዳንድ የብሔር ነገሮች አልፎ ቢነሱም ፓርላማው ውስጥ አልፎ ቢነሱም ብራስልስን በተመለከተ ግን የሚነሳ ነገር የለም የብራስልስ ችግራቸውን ፈተው ብራስልስን አብዛኛው ነዋሪዎቿ በብዛት ያስተዳደሯት እነዛም ይሄ ማይኖሪቲ ተብሎ አይተውም ማይኖሪቲም የራሱ ቼራሉ 17 ወንበር አላቸው በዛ የተነሳ ይኸው በሰላም ይኖራሉ እኛስ ሀገር ለምንድን ነው ይሄ የማይሆነው ለምን የአዲስ አበባ ከተማ ህዝብ የራሱን አስተዳዳሪ የራሱን መሪ እንዲመርጥ አይደረግም አዲስ አበባ ራሷን በራሷ የምታስተዳድር ከተማ ናት ይላል በቃ ህገ መንግስቱ ወደ ሌላ ጋር መሄድ አያስፈልግም ራሷን በራሷ ታስተዳድር የአዲስ አበባ ፓርላማ ብቻ ሲደረግ የአዲስ አበባ ህዝብ የማንም እጅ ሳይገባበት ራሱ ይመርጥ እና በዛ መሰረት ነው መሆን ያለበት ብዬ ነው ማምነው ከዚህ ውጭ የሚደረግ ነገር አይረባም ናይጄሪያን ብንመለከት ናይጄሪያ ከሌጎስ ወጥቶ ዋና ከተማውን አቡጃ ሲያደርግ አቡጃ የምትባለውን ቦታ ከ3 የተለያዩ ስቴቶች ላይ አውጥቶ ነው እንትን ያለው የባለቤትነት ጥያቄ አይነሳም ይሄ ናይጄሪያ የፈታበት መንገድ ነው እኛ ምን የኖርበትን ዋሽንግተን አሜሪካንን ብትመለከት ዋሽንግተን ዲሲ ዲስትሪክት ኦፍ ኮሎምቢያ የሚባለው ከተማ ከቨርጂኒያ እና ከሜሪላንድ ላይ መሬት ተወስዶ የተሰራ ከተማ ነው ዛሬ ሜሪላንድ ምን ነው አይልም ቨርጂኒያ ምን ነው አይልም ግን አንድ መርሳት የሌለብን ነገር አለ ዋሽንግተን ዲሲ በመኖሯ የሜሪላንድ እና የቨርጂኒያ ዋሽንግተን ዲሲን የከበቧት ካውንቲዎች በአሜሪካ ውስጥ ከ10 ሪቸስት ካውንቲዎች ውስጥ ላውደን አለበት ፌርፋክስ አለበት ይሄ ምንድነው ሞንትጎመሪ አለበት ሶስቱ ከአንድ እስከ 10 ሪቸስት ካውንቲስ in America በዋሽንግተን ዲሲ አካባቢ የተመሰረቱ ከተማዎች ናቸው ለምንድነው ይሄ የሆነው የዋሽንግተን ዲሲ የፌደራል መናገሻ በሆነውና የፌደራል ፈንዲንግ የፌደራል ኮንትራክት የፌደራል የገንዘብ ምንጭ በኢትዮጵያ ውስጥ ብትመለከተው በደንብ አድርገህ ብትመለከተው ይሄ ልዩ ጥቅም የሚሉት የድንቁርና ነገር ታውና በአዲስ አበባ 100 ኪሎ ሜትር ራዲየስ የሚገኘው ህዝብ በአብዛኛው የኦሮሞ ህዝብ በአዲስ አበባ እዛ መመስረት እንደተጠቀመ ሌላ የተጠቀመ ኢትዮጵያዊ የለም ለምን አዲስ አበባ የማይደርቅ ትልቅ የገበያ ምንጭ ነው በውሃ ብሎ በሌት በሚና በምግብ ብለው በፍራፍሬ ብለው በፈለከው አይነት ነገር የአካባቢው ህዝብ በከፍተኛ ደረጃ ተጠቅሟል አዋሽ አካባቢ የቲማቲሙ የፍራፍሬው የሽንኩርቱ የምናምኑ እርሻ የፈላው ለምንድን ነው አዲስ አበባ ቅርብ ማርኬት ስላለ ነው ሶ የኦሮሚያ ኦሬዲ ከተጠቃሚ ነው ከሲዳማ ከዛ ደብረ ብርሃን አካባቢ ካለው አማራ ወይም ደግሞ ከሌላው የኢትዮጵያ አካባቢ ህዝብ በጣም በበለጠ ሁኔታ በአዲስ አበባ 100 ኪሎ ሜትር ራዲየስ የሚገኘው በአብዛኛው ኦሮሚያ ተናጋሪ የሆነው ህዝብ ሪሊ እንደውም መጠቀም የሚገባውን ያክል እንትን አላለም የተለያዩ ማነቆች ስላሉ አላደገም እንጂ ሪሊ የአዲስ አበባ ማርኬት በኢትዮጵያ ውስጥ የሌለ ማርኬት ትልቅ ማርኬት ነው እና የዚህ ማርኬት ተጠቃሚ በአብዛኛው የኦሮሞ ህዝብ ነው ከዚህ በላይ ምንድነው መጠቀም ይፈልጉት እና ይሄ ሁሉ አልገባቸው አዲስ አበባ በእነሱ ጋር መቆርቆሯ ጥቅም እንዳለውና ኦሮሞን እንደተጠቀመ የገባቸው አይመስልም እና ይሄ ይታያል ሌላው ደግሞ ማየት ያለብን መለስ ዜናዊ ኢትዮጵያን ተቆጣጠረ ትንሽ ቆይቶ የኦሮሚያን ዋና ከተማ አዳማ ነበር ያደረገው አዲስ አበባ ውስጥ አልነበረም የኦሮሚያ እንትን ወጥቶ አዳማ ነበር ኢማጂን እስካሁን ድረስ አዳማ የኦሮሚያ ዋና ከተማ ሆኖ ቢሆን ኖሮ አዳማ ምን እንደ አዲስ አበባ ያክል ነበርኩ አዳማ ራስ
አዲስ አበባን ያክል ነበር። ግን የአእምሮ ጠባብነት ስላላቸው አዳማን አጠበው እንደገና መለስ ዜናዊ ለራሱ ተንኮል ለራሱ ሸር ሲል ከ1997 ምርጫ በኋላ ሌሎችን የፖለቲካ ፓርቲዎችና ሌሎችን ኢትዮጵያ የሚሉ ኃይሎች አፋቸውን ለማዘጋት መልሰው ኑ ስላቸው ነው። ይሄ እኮ ነው የሚገርመው። ሄዶ ስላቸው ሮጦ ይሄዳሉ፣ ኑ ስላቸው ሮጦ ይመጣሉ። ተከታዮች ናቸው። በጣም ነው የሚያናድዱኝና ይሄ ሁሉ ነገር ነው መታየት ያለበት። በእውነት የአዲስ አበባ ጉዳይ ለመፍታት ብዙ ትምህርቶች አሉ። ዋሽንግተን ዲሲ አለ፣ አቡጃ አለ፣ በተለይ ደግሞ ብራስልስ አለ። ከነዚህ ተምረን የአዲስ አበባ ጉዳይ የኢትዮጵያን ሕዝብ በሚጠቅም መልኩ መፍታት አለብን። ይህ ካልሆነ ግን ደም መፋሰስ ነው የሚቀረው። ኦሮሞ አዲስ አበባን ከብቤ ያለው ይላል። ያልገባው ግን ኦሮሞ ራሱ በብዙ ኢትዮጵያውያን ተከቧል። አመሰግናለሁ አቶ ኤፍሬም። እንግዲህ ውይይቱ በሌሎችም አካላት ሊቀጥል ይገባዋል። ነገር ግን ነገ በዚህ ጉዳይ ላይ የውሳኔ ሐሳብ የሚያቀርበው ምክክር ኮሚሽኑ ምን ውሳኔ ይዞ ይመጣል የሚለውን ምናልባት ወደ ኋላ ላይ እናንተም ግምታችሁን ልታስቀምጡ ትችላላችሁ። እንደሚባለው ከሆነ ዛሬ ኢትዮጵያ ኢንሳይደር ያወጣው መረጃ እንደሚያመለክተው ይሄ 75% ድምጽ ካላገኘ ያ ሐሳብ አልፍም የሚባለው ሁሉ ተሽሮ የብዙዎች ድምጽ ተቀባይነት እንዳያገኝ ተደርጎ የገዢው ፓርቲ የሚፈልጋቸው ውሳኔዎች ብቻ ወደፊት እንዲሄዱ እየተደረገ መሆኑን እንግዲህ ዘገባዎች ገለልተኛ ሚዲያዎች ጭምር እያወጡ ይገኛሉ። ስለዚህ ነገ ምን ልንሰማ እንችላለን የሚለውን ወደ ኋላ ላይ ግምታችን ልናስቀምጥ እንችላለን። ቀውስ የሚወልድ ተቋም እየሆነ ነው። ቀውስ ያበርዳል፣ መፍትሄ ይፈልጋል የተባለ ምክክር ኮሚሽን ኢትዮጵያ አይታ ማታቆም ትልቅ አደጋ እየጋበዘ መሆኑንም እያየን ነው። ከዚህ አንጻርም አስተያየት ልንሰጥበት እንችላለን ነው። ገለታ ወደ አንተ ልምጣና እንግዲህ ምንድነው አሁን እያየን ያለ ነው? ምን ሊፈጠር ይችላል? አብዛኛው የኢትዮጵያ ማህበረሰብ ዝም ብሏል። እንግዲህ አሁን እንደምንሰማው የአማራ ተወካዮች አብንም ቢሆን ከአማራ ወገን እንደዚሁ ሌሎች ናቸው እየጮሁ ያሉት። 65 የፖለቲካ ፓርቲዎች ገብተዋል ተብለው የሚናገሩ የሉም። ይህ እንደፈለገ የኦህዴድ ብልጽግና ውሳኔ ሲያሳልፍ አንድ ማህበረሰብ ብቻ የሚናገርበት አንድ ማህበረሰብን ወክላለሁ የሚል የፖለቲካ ፓርቲ ብቻ የሚናገርበት ነው ወይ የአዲስ አበባ ጉዳይ? 6-7 ሚሊዮን እንደውም ቀን ወደ 9 ሚሊዮን ይደርሳል የሚባለው የአዲስ አበባ ህዝብ አይኑ እንዳያይ አፉ እንዳይናገር ተደርጎ ሌሎች መጥቶ እንወስንልህ ሲሉ ይሄ እውነት ለመናገር ምን አይነት ወንጀል ምን አይነት ኃጢአት እንደሆነ ለአዲስ አበባ ህዝብ እንተው። በዚህ ደረጃ ህዝብ ነዋሪው እንደሌለ ተደርጎ በር ተዘግቶበት የኦሮሞ ኢሊቶች ብቻ የሚወስኑበት ሁኔታ እጅግ አሳዛኝ ነው። ለማንኛውም ምን ሊፈጠር ይችላል? እንደው የኦህዴድ ብልጽግና አይኑን ጨፍኖ ይህንን ውሳኔ እንዲተላለፍ ያደርጋል? ከተላለፈስ ምን ይመጣል? እንደው ያለውን ሁኔታ እያነሳን እንቀጥል። እናመሰግናለሁ ወንድሜ መሳይ። አሁን አቶ ኤፍሬምም አንተም ስታነሳ አዲስ አበባ ላይ ካለው ንትርክ አንዱ በጣም ከሚያስገርመኝ ነገር አንዱ አሁን 3 ነገሮች አሉ አነሳቸዋለሁኝ። ለምን አዲስ አበባ መጫወቻ ሆነች የሚለው አነሳቸዋለሁ። ግን አንዱ ነገር ምንድነው? ቆሻሻ መጣያ አዲስ አበባ ቆሻሻ ትጥላለች የሚል ነውና ሌላ ሀገር መሳይ ቆሻሻን ማንሰቶ ገዝተህ ነው የምትጠቀምበት። ሳውዝ ኮሪያ ውስጥ አንዲት ከተማ የመብራት አቅሟ በሙሉ ምንድነው በቆሻሻ ነው። ያንን ወደ ኤሌክትሪክ ኤነርጂ ቀይረውት ማለት ነውና ምንድነው ቆሻሻ ይባል? ወይ ማዳበሪያ ነው የምታረገው ወይ ወደ ኤሌክትሪክ ተቀይረዋልና ሪሶርስ እኮ እንዴት ሪሶርስ እዚህ አካባቢ ተጥሏል ሲባላል እና ይሄ ራሱ እንዴት ከመንግስት ተነስቶ ልዩ ጥቅም ሂሳብ ውስጥ እንዴት ያስገባን ይችላል የሚለው ነገር በጣም ይገርመኛል። እና ያቺ ከተማ ትዝትለኛለች። ከተማ ናት፣ ጎብኝተናታል ሄደን። የመብራት አቅሟ በሙሉ በዚህ በቆሻሻ በሚመጣ ቆሻሻ ነው እየገዛች ማለት ነው። ከሌላ ከተሞች የሚመጣውን እየገዛች ያንን ታደርጋለችና አስተሳሰቡ በአጠቃላይ ማለት ነው። ግን ተመልከት አሁን አዲስ አበባ ለምንድነው መጫወቻ የሆነው የአዲስ አበባ ጉዳይ በተለይ የሚለው ነገር 1-3 ነገሮች አሉት ይመስለኛል። አንደኛው ነገር አዲስ አበባ በጣም የሚካረረው የአዲስ አበባ ጉዳይ የሚካረረው የከተማ ፖለቲካ የመቆጣጠር አዝማሚያ ስላላቸው በተለይ ከዚህ ከኦሮሞ አካባቢ የሚመጡ አክራሪዎችን ማለት ነው። ቅድም እንዳላችሁት ይሄ ብዙ የኦሮሞ ወገኖቻችን የሚመለከት አይደለም። እንደውም አሁን በቅርብ አንድ ማከብራቸው የኦሮሞ ወንድማችንም ሲናገሩ እኔ ከዚህ ባቡር አውርዱኝ ይሄ ፖለቲካ መጫወቻ ሊሰራ አይችልም እያሉ ሲናገሩ እየሰማቸው ነበር። እንደዚህ የነቁታሉ፣ ግን መሳሪያ ሊያደርጓት ይፈልጉዋል። እና የሀገሪቱ ማስተር ማይንድ ናት። እዛ አካባቢ የሚነሳ የፖለቲካ ቅራኔ የፖለቲካ ግጭት አገራዊ መልክ ይይዛል ቶሎ።
ሌሎች ከተሞች ይከተሏታል። ናዝሬት ይከተላል፣ ሐዋሳ ይከተላል፣ ባህር ዳር ይከተላል። ስለዚህ እዛ አካባቢ የሚደረግ ረብሻ የፖለቲካ ረብሻ አጠቃላይ ተጽዕኖ ይፈጥራል ከሚል ይሄ አርባን ፖለቲክስ ውስጥ እንገባለን የሚሉ ይሄ ካልኩሌሽን ያላቸው ሰዎች ናቸው የሚያጧጥፉት አንደኛው እንጂ በእርግጥ ለኦሮሞ ህዝብ አሁን በጣም የተቆረቆራቶ ፍሬም ጥሩ አድርጎ አስቀመጠ። ከተሞች እኮ አሁን ዋና ከተማ በመሰረት ከቁጥር እድገቶች ተከትለው ይሄዳሉ እና ናዝሬት የተደረሳለ እኮ አስገርማል እኮ 2-3 ቢያደርጉት 2-3 ከተማ አሁን ዓለም ላይ ካሉት ካፒታል ሲቲ ከሚባሉት ውስጥ አሁን ደቡብ አፍሪካን ቅድም አነሳን። ለምሳሌ ኔዘርላንድ ብንሄድ አሁን አምስተርዳም አለ፣ ደግሞ ዘሄግ አለ አይደለም። ዘሄግ እኮ ብዙ መስሪያ ቤቶች ናቸው አሉ ዘሄግ ውስጥ። አምስተርዳም እንደዚሁ ኦፊሻል ሲቲ ብትሆንም ግን ከፍተኛ ፍርድ ቤት ፓርላማው ደግሞ ዘሄግ ነው ያለው። ቱኒዚያ ማነው ታንዛኒያ ብንሄድ እኛ የምናውቃት የአፍሪካ ሀገራችን ማነው ዋና ከተማ ዶዶማ ነው የምትባለው ዋና ከተማ አለች፣ ግን ዳረሰላም ኤምባሲ ሳይቀር ነው ዳረሰላም። እንደ ሆንዱራስ እና አይቮሪ ኮስት ሌሎች ከተሞችንም ያየን እንደሆነ እንደዚህ በታት ነው ለእድገት ይጠቀሙበታል። እኛ ጋር ሁሉ ነገር ተሰብስቦ አዲስ አበባ ላይ ያለው ጨዋታ አንደኛ የከተማ ፖለቲካ እናመጣለን፣ ሁለተኛ የተከማቸ ትልቅ ሀብት ስላለ ባለፈው ሪፖርተር ያወጣዋል ወደ 90% የሚሆኑ የሀገሪቱ ሀብታሞች አዲስ አበባ ነው ያሉት ነው የሚለው 90% የሚሆን አዲስ አበባ ተሰብስቦ ነው ያለው። ይሄ ብዙ ችግር ያሳያል። በአጠቃላይ ግን ያንን የመቀራመት ስራ ለመስራት አዲስ አበባ ላይ አይኖቻቸውን ያደርጋሉ። አንድ ሁለተኛ ሰዓት ውስጥ የገባቸው አዲስ አበባ በዚህ ምክንያት። ሶስተኛው ማህበራዊ ግጭትን ይፈልገዋል። የዚህ የብሔር ፖለቲካ በተፈጥሮ አሁን በፖሊሲ አይደለም የሚከራከረው፣ ማህበራዊ ግጭቶች መኖር አለባቸው። የራሱ የሚለውን ለማሰለፍ ሲፈልግ ለምሳሌ ኦሮሞን ሰዎች ወገኖቻችን ለማሰለፍ አዲስ አበባ ያንተ ናት ብሎ ይመጣል ማለት ነውና የዚህ እንግዲህ እልህ ውስጥ በመክተት ይሄን ኤነርጂ ወደ ፖለቲካ ካፒታል ለመቀየር ስለሚፈልጉ አዲስ አበባ ላይ ግጭቱ እንዲቆይ ይፈልጋሉ። በዚህ መካከል የአዲስ አበባ የመልካም አስተዳደር ችግር ያንዳ ተረጋጋ አዲስ አበባ አድርጓት ነው ያለው። ስለዚህ እነዚህ መሰረታዊ ነገሮች አዲስ አበባ ላይ እየተጫወቱ ነው ያሉት እና ከሁሉ በላይ ግን አንድ አስገራሚው ነገር ደጋግመን ያነሳነው ነው መሳይ። አሁን ልክ በአዲስ አበባ ጉዳይ ላይ የመናቆር ስታየው ንጥል አድርገህ አዲስ አበባ ዋና አጀንዳ ሆና ይሄን መናቆር ስናይ አገሩን በሙሉ ተቀረማምተን ጨርሰን በየድርሻችን በየሳህን በልተን ስናበቃ አዲስ አበባ የቀረችን ነው የምትመስለው። አዲስ አበባ ቀርታል፣ እሷ ናት የቀረችው። ስለዚህ ማን ይውሰዳት? እሷ እኔ በታሪክ አጋጣሚ እኔ ናት የሚል የለም የሁላችን ናት የሚል ቅርምት ውስጥ የገባን ይመስላል። እኔ አሁን ወደ ላይ ነው ከላይ ሆኖ ማየት ያስፈልጋል። በአጠቃላይ የሀገሪቱን የፌደራል ስርዓት አሬንጅመንቱን የብሔር ብሔረሰቦች ትስስር እንፍታ። መጀመሪያ ቅደም ተከተል ያስፈልጋል። ያንን ስንፈታ የአዲስ አበባ ጉዳይ ቆራጭ ችግር ነው። ስለዚህ የፖለቲካ መጫወቻ መሆኗን የአዲስ አበባ ህዝብ በተለይ የአዲስ አበባ ህዝብ አዲስ አበባን የሚያክል ትልቅ ከተማ ብዙ ሪሶርስ ያለባት ብዙ የተማሩ የሰው ልጆች ያሉባት ከተማ ይሄን ያህል እነዚህ ፖለቲከኞች የብሔር ፖለቲከኞች መጫወቻ ሲያደርጓት ለምን ዝም ይላሉ? የአዲስ አበባ ህዝብ ራሱን በራሱ የሚያስተዳደር አቅም ያለው ነው። የአዲስ አበባ እድገት የኢትዮጵያ በረከት ነው ብሎ እንደዚህ አይነቱን የፖለቲካ መጫወቻ በማርገብ ረገድ የአዲስ አበባ ህዝብ በእውነት እኔ አመጽ መውጣት ያለበት ይመስለኛል መሳይ። አቶ ኤፍሬም የታሪክም ነገር ከተነሳ አሁን ባለው የህዝብ አሰፋፈር በብዙ መንገዶች የአዲስ አበባን ጉዳይ ውሳኔ መሰጠት ካለበት ሰከን ብሎ እንዴት ነው መታየት ያለበት? በእነሱ ጫማ ውስጥ ሆነን እንዲህ አይነት ጥያቄ ካለን እንዴት ነው ሊመለስ የሚችለው? ብዙ ነገሮችን ግራና ቀኝ አይተን የአዲስ አበባ ሞጫ ምንድነው ነገ ምን እንደምንሰማ አናቅም። ያው የውሳኔ ሐሳብ ነው የሚመጣው። የውሳኔ ሐሳቡን አብይ ጠረጴዛ ላይ ደግሞ የማስቀመጥ ኃላፊነት ብቻ ነው ያለው የምክክር ኮሚሽኑ። ከዛ ያለፈ ስልጣን የለውም። ያ የውሳኔ ሐሳብ አብይ አህመድ ሲመጣለት በህዝብ ምክክር አማካይነት የተወሰነ ብሎ ደግሞ ሌላ ጊዜ የሆነ ውሳኔ ሊያሰማን ይችላል። ለማንኛውም ነገር ልንሰማ የምንችለውን አናቅም። ግን መውጫው ምንድነው? መሆን ያለበት ምንድነው? አቶ ኤፍሬም አዲስ አበባ ከተማ በተመለከተ ያለን አማራጭ ከሌሎች አገሮች ልምድ ተመልክተን አዲስ አበባ ራሷን በራሷ የምታስተዳደርበትን መንገድ እንዴት ነው ሆን የምናደርገው? ይሄ ልዩ ጥቅም ምናምን የምንለውን ነገር ሁሉ ትተን ነው አዲስ አበባ ከተማ እንዴት ነው ራሷን በራሷ የምታስተዳድረው? ቅድም ገለታ ያነሳው ነገር አለ። ትራሽ ብትልስ አዲስ አበባ ትራሽ ወደ ኦሮሚያ ክልል ወስዳ ብትል ከሆነ አስከፍል አዲስ አበባ ሲቲውን እዚህ ይሸጡ የለ እንትን እዚህ ይሸጣሉ። እኛ ጋር ሜቢ መግዛት ኦሮሚያ ክልል ገዝቶ ይሄን ነገር ወደ ኤሌክትሪክ መለወጥ ወደ ሌላ ጥቅም መለወጥ የማይችል ከሆነ አዲስ አበባ
ቆሻሻ ከአዲስ አበባ ከተማ የሚመረተው ቆሻሻ ወደ ኦሮሚያ ክልል የሚወሰድ ከሆነ ያስከፍል። በቃ ለዛ ፐርፐስ ገንዘብ አይደለ እሱ ጥቅም አይደለም እንዴ ያስከፍል። እሱ ሌላ ለዚህ ተብሎ ጥቅም የሚቀመጥ ነገር የለም። እሱን ማስከፈል ነው ያለበት። አዲስ አበባ ለኦሮሚያ በአካባቢያ ለምትገኝባቸው አካባቢዎች ኮስት በሆነባቸው ነገሮች ውስጥ ኮስቶቹን ጥርት አድርጎ አውጥቶ ማስከፈል ነው። ከዛ በተረፈ ግን አስተዳደርን በተመለከተ የአዲስ አበባ ከተማ ህዝብ ማንም ጣልቃ ሳይገባበት ራሱን በራሱ የሚያስተዳድርበት መንገድ መፈጠር አለበት። መምረጥ በቃ ቁጭ ብሎ መምረጥ ማን ነው የሚያስተዳድረው የሚለውን ጥያቄ የአዲስ አበባ ህዝብ በነፃ ራሱ የሚወስንበት መንገድ ነው አይ ቲንክ መፈጠር ያለበት። እኔ ግን ይሄ በቅርብ ጊዜ ይመጣል ብዬ አላስብም። የአብይ አህመድ እና በተለይ እዚህ ያ ትልቅ ሰርክል ያዳነች አብይና ሽመልስ የሚገኙበት ሰርክል ይሄ የአዲስ አበባ ከተማ ጥያቄ አሁን ባለው መልኩ ሆኖ ወደ ምክክር ኮሚሽኑ ጋር እንዲቀርብ የተደረገው ሆን ተብሎ የኢትዮጵያ ህዝብ ወስኖ ለማለት ነው። ሌላ ምንም ነገር የለውም። የመጣው ይሄ ጥያቄ እኛ አይደለንም የወሰንነው የኢትዮጵያ ህዝብ ተሰብስቦ የኢትዮጵያ ህዝብ የወሰነው ውሳኔ ነው። የኢትዮጵያ ህዝብ የወሰነውን ውሳኔ ከመቀበል ውጭ ሌላ አማራጭ የለንም ለማለት ያመጡት ሐሳብ ነው። ይሄንን ሐሳብ ደግሞ ልክ አሁን ምክር ሐሳቡ በቀረበበት ሁኔታ በደንብ ሼፕ አድርገው ነው ይሄ አውዱን በዛ ውስጥ ልክ እሱን ፍሬም ነው ይባላል ፍሬም ተደርጎ የተቀመጠበት መንገድ ሁሉ እንዲያልፍ እንደሚያልፍ ስለሚታወቅ ነው። እንዲያልፍ ተደርጎ የተሰራ ነው። እነሱ ደግሞ ይሄ ነገር እንዲያልፍ አስፈላጊውን ነገር ሁሉ እንደሚሰሩ ተናግረዋል። ያው ቅድም የተናገርናቸው ነገሮች እኮ የሚያሳዩ እሱን ነው። የጸጥታ ኃይሎች የደህንነት እየብላሉ ነው። ከዓለም አቀፍ ተሞክሮ ቀደም ሲል የጠቀሳችሁትን መውጫ መንገድ ይሄ ነው። ይሄ በአጠቃላይ ሊገለጽ የሚችል ነው። ግን አሁን ካለንበት የኦህዴድ ብልጽግና ካመጣብን ችግር ተነስተን እንዴት እንፍታው? ነገ ያ ውሳኔ ቢወሰን የኢትዮጵያ ህዝብ ዝም ማለት አለበት? ምን ማድረግ አለበት ነው? የምትፈታበት መድረክ የለም። እነሱ ይሄን ነገር ተግባራዊ የሚያደርጉ ከሆነ ተዋጋቸው፣ አለቀ። አንተ የምትፈታ መድረኩም እኮ የለህም። የምትፈታበት መድረክ አቋቋም መድረክ ስፈጠርንልህ አሉ። መድረኩን ራሳቸው ተቆጣጠሩት። ምን መሆን ትፈልጋለህ? ስንት ጊዜ ትሞኛለህ በእነዚህ ሰዎች? እኛ ማድረግ ያለብን እኔ እየነገርኩ ያሉት እነዚህ ሰዎች መወሰናቸው አይቀርም። ውሳኔው ሲመጣ አልቀበልም ብለህ ሽጥህን ገትረህ በጫካ ያለኸው መሳሪያን ይዘህ ተዋጋ። በከተማ ያለኸው ተነስተህ ይሄንን አልቀበልም ብለህ ፊት ለፊት ተጋፈጣቸው፣ ተዋጋ። እረፍት ንሳቸው፣ አልገዛም በይ። ይሄ ነው ለኔ መፍትሄው መንገድ እንጂ ሌላ ቁጭ ብለን የምንሰራው መፍትሄ ያለ አይመስለኝም። መሳይ ይሄ በፍጹም የለም። መቀመጫ መድረክ የለንም። እኛ ሐሳባችንን እኮ እንድንናገርም አይፈቅዱም። ሐሳብን እንድትናገር አገራዊ ምክክር ብለው ሐሳብህን እንድትናገር የማይፈቅዱሉ ሰዎች ጋር ምንድነው አብረን የምንሰራው? ከነሱ ጋር አብረን የምንሰራው ስራ የለም። አልቋል እኮ በቃ። እነሱ የምንፈልገውን ነገር ጡንቻዋለን ብለው የሚፈልጉትን ነገር ሊጭኑብን ነው። አትጭኑብንም ብለህ ያን ሊጭኑብን የሚሞክሩትን ነገር አትጭኑብንም ብለህ ከራስህ አውርደህ መጣልና እነዚህ ሰዎች አንተ የምትለውን ነገር እንደ ህዝብ ልክ እኛ እንደ ህዝብ የምንለውን ነገር እስኪቀበሉ ድረስ የመጨረሻውን ውጊያ መዋጋት ነው ያለብን። ውጊያ የመሳሪያ ውጊያ ብቻ አይደለም። ከተማ ውስጥ አዲስ አበባ ከተማ ውስጥ ያለው ህዝብ ይሄ ነገር የመጣው በሱ ላይ ነውና አልቀበልም ብሎ መውጣት እንደ ናይሮቢ ከተማ ህዝብ ናይሮቢ ዋጋ የትንሽ ዋጋ ተወደደብስ ይባል አይደለም እንዴ? ወጥቶ በአዋጅ ወጥቶ ሩቶን አስገድዶ የሚያስለውጠው ውሳኔውን እኛ እኮ ዋጋ አይደለም የተወደደብን፣ ከተማ የተወሰደብን ነው። እንገዛሃለን እያሉ ነው። ሙሉ ለሙሉ ሊቆጣጠሩን ነው። አንዴ ሙሉ ለሙሉ ከተቆጣጠሩ በኋላ መውጫ መግቢያ የለም። ስለዚህ አትቆጣጠሩኝም አትገዙኝም ብሎ የናይሮቢ ህዝብ ወጥቶ እምቢ እንዳለ የአዲስ አበባ ከተማ ህዝብ ወጥቶ እምቢ አንድ ቀን አይደለም እስኪለወጥ ድረስ ወጥቶ እምቢ ብሎ ለገዢው ፓርቲ ፋታ መከልከል አለበት። አላስቀምጥ፣ አላሰራ፣ አላስወጣ፣ አላስገባ ማለት አለበት። at the same time ደግሞ በዚህ በትክክል የሚካሄደው እንቅስቃሴ ደፍኒትሊ ይሄንን በተለይ የአማራን ጉዳይ በተመለከተ የአማራ ፋኖ ብሔራዊ ንቅናቄም በአንክሮ የሚከታተለው ጉዳይ ነው። ምክንያቱም አዲስ አበባ ከተማ ውስጥ ከሚገኘው ህዝብ በአብዛኛው የአማራ ተወካይ አማራ ነው። አማራ ተናጋሪ ከአማራ ሲወረድ የመጣ ህዝብ ነው። ስለዚህ እሱም ይመለከተኛል ባይ ነው። እነሱም ቢሆኑ
አብርትተው ከዚህ ከመንግስት ጋር የሚያደርጉትን ትጥቅ ግን በጥንካሬ መቀጠል አለባቸው። የተቀናጁ ትግሎች ይህንን ነገር ማስቀየር ብቻ ይህንን ስርዓት ማጥፋት አለባቸው ባይ ነኝ። ይሄ ለኔ መፍትሄው የመጨረሻው መፍትሄ የአብይ ስርዓት ከዚህ ከኢትዮጵያ የ4 ኪሎ መነቀል አለበት። ያ እስካልተነቀለ ድረስ ይሄ ቁስል እየመረቀዘ ሁላችንንም ሊያጠፋ ይችላል ባይ ነኝ። ገለታው እንደው እንደ መውጫም ወደ አንተ ልምጣና እንግዲህ የአዲስ አበባ ህዝብ ብቻ ነው ወይ መጮህ ያለበት? የአዲስ አበባ ጉዳይ የአዲስ አበባ ህዝብ ብቻ ጉዳይ አይደለም። የተሰራና በጣም ያደገም ቤት ነው መጥተው እንግዲህ የኛ የግላችን ነው እናንተን ከፈለግን ፈቅደን ነው የምናኖራችሁ የሚል የፖለቲካ ስብስብ የመጣው። ስለዚህ አዲስ አበባ ህዝብ ብቻ ነው የሚመለከተው። ሌላውስ መጮህ የለበትም? ሌላው የፖለቲካ ፓርቲ መጮህ የለበትም? እስቲ አሁን ከደረስንበት አሁን ካለንበት ምን ልናደርግ እንችላለን? የማጠቃለያ ሐሳብ ምናልባት አቶ ኤፍሬም ምትለው አለ? የአዲስ አበባ ህዝብ ብቻ መጮህ አለበት ግን ሪሊ ጉዳዩ የኢትዮጵያ ህዝብ ጉዳይ ነው። ግን ሪሊ ኢትዮጵያ ውስጥ ብዙ ነገሮችን ካየኸው የለውጥ ግፊቱ ጠንክሮ የአዲስ አበባ ህዝብ ተኝቶ መላው የኢትዮጵያ ህዝብ እንደፈለገ ቢጮህ ስቲል መንግስት ፋታ ያገኛል። የኢትዮጵያ በየአካባቢ ያለው ህዝብ እየጮኸ የአዲስ አበባ ያለው ህዝብ ግን ፋታ ከከለከለው ሪሊ አንድ ነገር የሚመጣው ያኔ ነው። ለዚህ እኮ ነው አዲስ አበባ የኢትዮጵያ የፖለቲካ ማዕከል እምብርት ናት የምንለው። ለዚህ ነው የአዲስ አበባ ጩኸት ኪ ነው። በመላው ኢትዮጵያ የሚደረገው ጩኸት ደግሞ ደጋፊ ነው። ገለታው በጣም አመሰግናለሁ ወንድሜ መሳይ። አቶ ኤፍሬም ጥሩ ውይይት ነበር የነበረን። እንግዲህ የዚህ አዲስ አበባ ነገር ሁለት ነገር ነው እኔ እናንተ ስትናገሩ የተማርኩ የነበረው። አንደኛው ምንድነው የአዲስ አበባ ህዝብ በተለይ አሁን ያለውን የፖለቲካ ቁማር በሚገባ መገንዘብ ያለበት ይመስለኛል። ይሄ ቁማር አዲስ አበባ ላይ ጨዋታ ቅድም ያነሳናቸው የከተማ ፖለቲካ ለማራገብ፣ ማህበራዊ ግጭት ለማምጣት፣ የሪሶርስ ሽሚያ ለማድረግ አይኖች ሁሉ አዲስ አበባ ላይ አሉ። ለጊዜው ግን የቁማር ቦታው አዲስ አበባ ብቻ አይደለች። እንደዚህ የብሔር ፖለቲከኞች የቁማር ቦታዎች አሏቸው። እንደምታውቀው ወልቃይት አንድ የቁማር ቦታ ነው። ሞያሌ ሌላ የቁማር ቦታ ነው። ድሬዳዋ ሌላ የቁማር ቦታ ነው። ወደ ደቡብ ብትሄድ ደግሞ ገላና የሚባል ቦታ አለ። አሁን ቡርጅና ጉጂዎች አካባቢ የቁማር ቦታ ነው። ጉራጌ ውስጥ የቁማር ቦታዎች አሉ። ይሄ ፖቴንሻል ችግሮች አሉት። የዚህ የብሔር ፖለቲካ በተለይ ከመሬት ከማንነት ጋር የተሳሰሩ በሁሉም ክልሎች አለ ይሄ ችግር። አሁን ደምቆ የሚወጣው አዲስ አበባ ነው። አዲስ አበባ ጉዳይ ቅድም ያልነው ነው። 90% ሀብታም የተሰበሰበበት ብዙ ሀብት ያላት ናት እና የኢትዮጵያ ህዝብም ኢንቨስት ያደረገበት አካባቢ። ስለዚህ ይሄ የመጀመሪያው ነገር የአዲስ አበባ ህዝብ መጫወቻ ሆኛለሁ የናንተ ብሎ ይሄንን ቁማር መረዳት አለበት እና የሚመጡ ቅራኔዎችን ለመመከት ይሄ ማህበራዊ ቅራኔ አንድ የፖለቲካ መናጇቸው ስለሆነ በኦሮሞ በአማራ በጎረቤት መካከል ማለት ነው አዲስ አበባ ውስጥ ባሉ ጎረቤታሞች መካከል ቅራኔ ከተፈጠረ የሚያተርፈው ማን ነው? ይሄ ስልጣን ላይ ያለው መንግስት በእነዚህ ቅራኔዎች መካከል ቆያለሁ እኮ ነው ሂሳቡ። እነሱ ሲጋጩ አማራና ኦሮሞ ትግራይ ምናምን እርስ በርሱ አዲስ አበባ የኔ ናት ያንተ አይደለችም እያለ ሲጋጭ እኔ ቆያለሁ ነው በቃ። አልፎ አልፎ ደግሞ ወልቃይት ዘሎ ይሄዳል። እሱን ሳጋጭ እኔ ቆያለሁ ነው። ስለዚህ ይሄን የፖለቲካ ቁማር የአዲስ አበባ ህዝብ በተለይ ወጣቱ መረዳት መቻል አለበትና አሁን አቶ ኤፍሬም ያለው ነው። ይሄን ቁማር ከተረዳ በኋላ ምድራችን በአጠቃላይ የሽግግር ጊዜ ያስፈልጋታል፣ እፎይታ ያስፈልጋታል። ከዛ በኋላ ክለሳ ትፈልጋለች። እንግዲህ የታሪክ አጋጣሚ የታሪክ መጣጣፊያችን የኢትዮጵያ ይሄ ነው። ሪቪዥን ይሉታል አይደለም በእንግሊዘኛ። ክለሳ ማለት ብዙ መተሳሰሪያ መርሆዎች ቅድም ያልነው የዲሞክራሲ ዴፊሲቱ በጣም በስቷል። በጣም በየቦታው አዝረክርኮናል። እያጋጨን ነው ያለው። ኢትዮጵያን የሚያክል ታላቅ ሀገር እያተራመሰን ነው ያለው። ስለዚህ ወደ ክለሳ እንገባ ዘንድ ወደ ሐቀኛ ምክክር እንገባ ዘንድ የሽግግር ጊዜ ምድሪቱ ስለሚያስፈልጋት ለዚህ እንብኝ ብሎ የማይፈነቅለው ድንጋይ መኖር የለበትም የኢትዮጵያ ህዝብ። አሁን ያለውን እሳት እየተከታተለ በአንድ እጁ እሳት እየተከታተለ፣ ምክንያቱም ቁማርተኞቹ እሳት ማንደድ ፈልገዋል፣ ሰባን ማላተም ፈልገዋል። ነገ አስታጥቀው ሊያመጡ ይችላሉ። ነገ ምናልባት የሚሰጠው ነገር እንግዲህ ወይ በአንድ በኩል ግጭት የሚያቀሰቅስ ሊሆን ይችላል፣ ወይም ደግሞ አብይ አህመድ ደግሞ አማራጮቹ ብዙ ናቸው ሊል ይችላል። ነገር አማራጮች ለምሳሌ በአጀንዳ 1 ላይ 4 አማራጮች ቀርበዋል፣ 3 አማራጮች በአጀንዳ 2 ላይ 3 አማራጮች ቀርበዋል ምናምን ብሎ አጭበርብሮ ያመጣና ከዛ መስከረም
ጉባኤ ሲመጣ ደግሞ ሌላ ኮሚሽን አቋቁሞ ነው ግራ ሲያጋባን የሚኖረው። የህገ መንግስት አርቃቂ ኮሚሽን ብሎ ያመጣል ነገር። የህገ መንግስት አርቃቂ ኮሚሽኑ ደግሞ ህገ መንግስት እያረቀቀ ነው እያለ የኢትዮጵያን አጀንዳ ሽግግር ሳይሆን የህገ መንግስቱ ምን አዲስ ህገ መንግስት ምን ሊመስል ይችላል እያለን ስንናቆር ነው። ባለፈው ተመልከት፣ ምርጫ መጣ። ያን ምርጫ ሲያጭበረብር ወብለን በጋራ እንታገላለን ስንል ጉባኤ ጀመረ። እዚህ ምክክር ጉባኤ የምክክሩ ጉባኤ አጀንዳ ተባለ ሆነ። ያንን የተጭበረበረ ምርጫ ሳንታገልበት እንትናል። አሁንም የዚህ የምክክሩ እንትን ሌላ ኮሚሽን ያስፈልጋል ብሎ እነዚህ ፕሮፌሰር መስፍንን ደግሞ ዲዞልቭ ያደርግና ሌላ የማንነትና ያስተዳደር ሊበሩ ወይ ሌላ ስም ይስጠው የህገ መንግስት አርቃቂ ኮሚሽን ብሎ ሌላ ማዘናጊያ ውስጥ ነው የሚከተል። ኢትዮጵያውያን እየተደነቃቀፈብን ነው ያለው፣ ለውጣችን እየተበላሸ ነው ያለውና ወደ ሐቀኛ ምክክር ሪቪዥን እንገባ ዘንድ ኢትዮጵያውያን ይህንን ቁማር ነቅተን መደራጀት፣ መተባበር፣ የታጠቁ ኃይሎች መተባበር አለባቸው። ተቃዋሚ ኃይሉም ከመግለጫ ያለፈ ተባብሮ ኢትዮጵያ ወደ ሐቀኛ ሽግግር የምትገባበትን መዘርጋት መታገል ያስፈልጋል የሚል ነገር ነው እኔ መናገር የምችለው። በጣም አመሰግናለሁ። በጣም አመሰግናለሁ ሁለታችሁንም፣ አቶ ኤፍሬም ማዴቦ እንደዚሁም ገለታው ዘለቀ። በአዲስ አበባ ጉዳይ በምክክር ኮሚሽኑ ሂደት ላይ ውይይት አድርገናል። እንግዲህ ነገ የሚወሰነውን አይተን ደግሞ ዳግም እንደምንገናኝ ተስፋ አደርጋለሁ። ሁለታችሁንም በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። አመሰግናለሁ። ታንኪዩ። ባይ ባይ። ታንኪዩ።